35 የታሸገ ብስኩት ጨርሼ ነው ያችን የ30 ሰከንድ ማስታወቂያ የሰራሁት። ሂፕሆፕ ማን የጀመረው ለሲያምረኝ? አሁን አንደኛ ነኝ የሚሉ ያው ልብ ለልብ ስለምንተዋወቅ እኔ ሚዲያ ላይ ስወጣ እኔ አንደኛ ነኝ ማለት እንኳን አልፈልግም። የዘመኑ ክሪስ ብራውን ነበርን በጊዜውና ሂፕሆፕ አርቲስቶች ድብድብ መደባደቡ ግድ ነው የሚባል አመለካከት አለ። ድሪል የሚባል አዲስ አዘፋፈን የመጣ ስልት አለና ገና ህፃናቶች ጩቤ ይዤ ምን ይዤ ወጋው ምናምን ፈለጥና አልበሜ በዛ ጊዜ ሲወጣና መሬት መደርመስ የነበረ ነገር ሁኔታ ነበረ። የብዙ ሰው ክራሽ ነክ ራሳችንን ለመሆን ብንሞክር አሁን ልጅ ሚካኤልም አይተቻለሽ ነጠላውን ጥለቱን ለብሶ አሁን ለሚሰሩት ሂፕሆፕ አርቲስቶች ወደዱም ጠሉም እንግዲህ ብዙ መንገድ የጠረግንላቸው ይመስለኛል። ሲያምረኝ ሲንግል ነው ወይስ ወዳጅ ምትይሶ ሲክድሽ አገር ስትራብ አገር ጦርነት ሲገጥማት? ሲያምረኝን ህይወት ምን አስተማረች? አርቲስት ነው መከበር አለበት። በሲያምረኝ አይን እንዴት ነው ሶሻል ሚዲያ? ባለኝ ኤክስፒሪየንስ ላይቭ ስገባ ኮሜንቱ ሰው አያገባው ቲክቶክን ለያንግስተርስ ወይ ደግሞ ለአሁኑ ላሉት ጄነሬሽን ብቻ አድርጎ የሚያስብ ነገር አለ። ለሰው ጥሩ ተምሳሌት ሆነሽ መገኘት አለብሽ። ሰላም እንዴት ናችሁ? እንዴት ከረማችሁ? ይህ ከባዮች ጋር ፖድካስት ነው። ዛሬ እንግዲህ እጅግ በጣም የምትወዱትን ተወዳጁን ሂፕሆፕ አርቲስት ሲያምረኝ ተሾመን እንግዳ አድርጌ እዚህ ስቱዲዮ ጋብዣለሁ። ሲያምረኝ አክብረክ ስለመጣክ እጅግ አድርጌ አመሰግናለሁ። እኔም አክብረሽ ስለጠራሽኝ ከልብ አመሰግናለሁ። እንዴት ነው አዲስ አበባ? አዲስ አበባ ይበርዳል። ክረምት ላይ ክረምት ሆነብኝ። በጣም እየዘነበ ነው። ዝናቡ አልቆም ብሏል። እንግዲህ እስቲ አሁንም እየዘነበ ነው። ዝም ብርድ ላይ ክረምት ላይ ምናምን እንዴት ነህ? ብዙ ጊዜ እንግዲህ እዛ ነበርኩኝ ዱባይ ስለነበርኩኝ ረጅም ጊዜ አላቀውም እንደዚህ ክረምትን። ልክ በጣም የሆነ ኃይለኛ ዲያስፖራ አልመስልም እንዲዝል ያው ወደ 10 ዓመት ያክል እየተመላለስኩ ነው ምሰራ የነበረው። ግን እንደዚህ ክረምትን አጋጣሚ ሆኖ እዚህ ሆኜ አላቅምና ለመጀመሪያ ጊዜ ቡሄን አከበርኩኝ። አዲስ ዓመትን አከበርኩ። ድለኛ ነኝ። ደስ የሚል ነገር ነው በጣም። ምክንያቱም ረጅም ጊዜ ያው ዱባይ ነበር በስራ አልነበረህም አጋጣሚዎቹ? ሁሉ ሶስቱንም አዲስ ዓመትንም መስቀልንም ቡሄንም አታከብሩም? እንግዲህ የአርቲስት ነገር የሚያስጠላው ለበዓል ነው። እንደውም ቤተሰብም አገርም ጥለሽ የምትሄጂውና ስራ እዛ ገባሽ ለበዓል ስለሆነ ምን ትፈልጊው እንደውም ሞር። ስለዚህ በዓል የተባለ ጊዜ በሙሉ እዛ ነኝ ያለሁት። በዓልን እንዳለ እዛ ነኝ። እንዴት ነው ከቤተሰብ ጋር ታዲያ በዓልን ጥሎ ማክበርና? አረ በአሁኑ በጣም ነው ደስ የሚለው። የቡሄም ጊዜ በጣም ብዙ ብር ተፈለጥኩ። ዘመዶች አሉ የአጎት ያክስት ልጆች ሆያ ሆዬ ላይ በደንብ ብር ሸለምኩ። አዲስ አበባው ላይም እንግዲህ ለሴቶቹ ሸለምኩ። እኔ ራሱ አሁን ለእንትን ነበር መጥራት የነበረብኝ ለአባዮች መጨፈር ይሻልሽ ነበር። እና የኢንቨስት አርግ ያለው ነው የምትለው በዓሎቻችን ላይ። እንግዲህ ተመላሹን እንጠብቃለን። እንግዲህ የሚቀጥለው ዓመት ወይ ራሴ እውላለሁ ቀድሜ። እኛም እንጠብቃለን ቡሄ ላይ በደንብ ኦፍ ኮርስ። እንግዲህ ያው ሲያምረኝዬ በጣም በብዙ የምትወደድ የሂፕሆፕ አርቲስት ነህ። ሲጀመር ሂፕሆፕን እንዴት ነበር የጀመርከው? የሂፕሆፕ ሙዚቀኛ የሂፕሆፕ አርቲስት ለመሆን ምን ነበር ያነሳሳክ? ሂፕሆፕ አርቲስት እንግዲህ ሙዚቀኛ ለመሆን ያነሳሳኝ መጀመሪያ ያው ልክ እንደማንኛውም ታዳጊ ወጣት በእኛ ዘመን ልበል እና ሂፕሆፕ ሙዚቃዎችን እየሰማው ከጓደኞቼ ጋር በቃ በምንገናኝ ጊዜ ሂፕሆፕ ሙዚቃዎችን በጣም እንሰማ ነበር። አማርኛውን አልሰማም ማለት ሳይሆን ሞር ወደዛ እናደላ ነበር ያው ወጣት ልጅም ስለነበርንና እሱ ነገር ነው ኢንስፓየር ያደረገኝ ይመስለኛልና የድሮ በቃ ያኔ ስንጀምር የነበሩ አርቲስቶች ነበሩ። የነሱ ሙዚቃ እየሰማን እነሱን እንደውም ኢሚቴት ማድረግ መጀመሪያ ከመጻፉ በፊት እና የራሳችንን ሙዚቃ ከመስራት በፊት የነሱን ሙዚቃዎች ኢሚቴት እያደረግን ቤት ውስጥ አንዳችን ለአንዳችን እንደዛ እየሰራን ከዛ ወደ ግሩፕ አደገና እዚህ ደርሻለሁ። እንግዲህ አሁን የኢትዮጵያን አርቲስቶችን ነው ወይስ የውጭ ሀገር አርቲስቶችን ነበር ኢሚቴት የምታደርጊ ነበር? ያኔ እንግዲህ እንግሊዘኛ ዘፈን የሚዘፍን ኢትዮጵያ አርቲስት ስላልነበረ ያው የውጭዎቹን አርቲስቶች እነ ቱፓክ፣ ቢአይጂ፣ እነ ባስታ ራይምስ ብዙ አሉ የድሮዎቹ ናስ፣ ጄዚ እነሱን ሙዚቃዎች ግጥማቸውን በራሳችን እንግዲህ በቴፕ ካሴት እንዲያረግን ያኔ እየጻፈን እነሱን እንሞክር ነበር። ከዛ ነው ወደ ራሳችን ግጥም መጻፍ የመጣ ነው ማለት ነው። እንግዲህ በጣም ብዙ አከራካሪና አንድ ልባት ያላገኘም ጥያቄ አለ። ሂፕሆፕ ማን የጀመረው ለሲያምረኝ? እንግዲህ እሱን ነገር እንዴት ብዬ ልመልስልሽ? ብዙ ሰውም አጨቃጫቂ ጥያቄ ነው ይሄ ነገር። እኔ ሂፕሆፕ ጀመርኩኝ ብል ምንም አያዳግተኝም እንደዛ ለማለት ነው። ግን ብቻዬን አይደለም የጀመርኩት። በዛ ጊዜ በጣም ብዙ ልጆች ነበሩ።
ማድ ቦይስ ካምፕ ቢባል ካምፕ ነበረ። በጣም ብዙ ሁልጊዜም ብዙ ኢንተርቪው ላይም ተናግሬያለሁና ብዙ ውስጡ ብዙ ስጦታ ያላቸው ልጆች አሉ። ለምሳሌ ምንድነው ልበልሽ የባህል ቡድን አለ፣ ተወዛዋዦች፣ የዘመናዊ ተወዛዋዦች አሉ፣ ሰርከስ የሚሰሩ ልጆች አሉ፣ እኛ ሂፕ-ሆፕ የምንሰራ ልጆች አለን፣ አር&ቢ የሚሰሩ ልጆች አሉ፣ ከዛ ደግሞ አማርኛ ዘፈን የሚሰሩ ልጆች አሉ። እና ያ ሁሉ ጥርቅም ነው እንግዲህ ማድ ቦይስ ካምፕ ተብሎ እንሰራ የነበረው። ግን ከዛም ከማድ ቦይስ ካምፕ በፊትም እንግዲህ እኔ ሂፕ-ሆፕ ሰራ ነበረ። ስለዚህ እንግዲህ አሁን አንደኛ ነኝ የሚሉ ያው ልብ ለልብ ስለምንተዋወቅ እኔ ሚዲያ ላይ ስወጣ እኔ አንደኛ ነኝ ማለት እንኳን አልፈልግም። እኛ ልብ ለልብ ስለምንተዋወቅ ማን አንደኛ ማን እንትን አለ የሚለውን ራሳቸው በልባችን የምንተዋወቅ ይመስለኛል። እንዲሁ ህብረተሰቡ ግን ማወቅ ያለበት ከሆነ አንደኛ ሁሌ የምላት ነገር አለች። አንደኛ ለሯጭ ነው እና ሰርቶ መገኘት ይዞ መገኘት ብዬ ነው ማምነውና አንደኝነቱ የምንለውን ትተን ሰርቶ በስራ ማሳየትን ብዬ አምናለሁ። እሱ በጣም ጥሩ ፖይንት ነው ያነሳኸው። ሰርቶ በስራ ማሳየቱ እንዳለ ሆኖ ትክክልም ሳለ ሆኖ አንዳንዴ ግን እንደዚህ አይነት ጉዳዮች ይነሳሉ። ምናልባት ታሪክ ጸሐፊያን ቢነሱ ታሪክ ላይ ምን ብለው ያስቀምጣሉ? ካልተዘገብንማ ያን ጊዜ እንግዲህ ከሞትም ተነስቼ ዘግቡኝ ይላሉ። አንዱነት ያው ብዙ ሰው እንደሚያውቀው እኛ ሂፕ-ሆፕ እንደጀመርን ነው። በሰዓቱ ግን እኛ እንደጀመርን አካባቢ እንደ እድሜ ሊወጣ ነው እንጂ አለቤ ሾው ላይም ተጠይቀናልና በዛ አጋጣሚ ግን ወዲያው እኛ እንደጀመርን አካባቢ ጋሞ ቦይስ የሚባሉ ልጆች ነበሩ፣ ሜሴንጀር የሚባሉ ልጆች ነበሩ፣ ከውጭ ሀገር አፍሪ ቦይስ የሚባሉ ነበሩ፣ አቢሲኒያ ቦይስ የሚባሉ ነበሩ፣ ኤቢሲ የነ ልጅ ሚካኤል ግሩፕ ነበረ፣ የኛ ሀበሻ ፌኖሜናል በፊት ማድ ቦይስ ካምፕ የሚባለው ነበር፣ ጃንግል ክሩ ካልኩሽ እንደ ድጋሚ ከጠራው እንደዛ ያልኩ በጣም ብዙ ጂአይዲ የሚባሉ ግሩፖች ነበሩ። እንደው ያልጠራቸውም ካሉ እንግዲህ ቀርታ በዚህ አጋጣሚና ብዙ ግሩፖች ነበሩ። ግን እንደ ጀማሪ ከሆነ አሁን እነዚህ ልጆች የጠሯቸውን በሙሉ ጠርተሽ ብትጠይቂ እኛን ኢንስፓየር እንዳረግናቸው አድርገው ነው የሚናገሩት። የግል ደግሞ ለምሳሌ አሁን ቶኪቻው ራሱ ለኔ በጣም የሚገርም ራፐር ነው። ለኔ ቶኪቻው ቴዲዮ ብቻውን ነው ገባሽ፣ ግሩፕ የለውም። እንደዛ እየተባለ ብዙ ልጆች አሉ ደግሞ እንዲህ በነጠላ የሚሰሩ የነበሩ ልጆችና ኢንስፓየር አርጋችሁናል ካሉ በሌላኛው አማርኛ እናንተን የጀመራችሁት ማለት ነው። እኔ የሆነ ሰው ኢንስፓየር አረገኝ ማለት ያ ሰው የጀመረን ሰው አይቼ ነው የሰራሁት ማለት ነው። ስለዚህ ጀማሪነን እንግዲህ ለማለት አይከብደኝም። ቆንጆ መልስ እንግዲህ እንዲህ ተሽሎኮለኩብሽ አይደል? አንደኛ ነኝ ማለት ስለሚከብድ ነው። እውነት ነው፣ ያው ተረድቻለሁ። አንደኛ ደግሞ እንዳልኩ ይሄ ጉዳይ እልባት ያላገኘ ጉዳይ ነው። በተለያየ አጋጣሚዎች ሁሉም ሰው የራሱን መልስ ይሰጣል። እኔ የጀመርኩት የሚልም አለ፣ አይ ሂፕ-ሆፕን የጀመረው ሌሎች ሰዎችም አሉ የሚልም አለ እዚህ ጉዳይ ላይ። ይሄ ጉዳይ እስካሁን ድረስ ክፍት ሆኖ የተቀመጠ ጉዳይ ነው። ሲያምረኝም እንግዲህ ይሄን ጉዳይ ሲመልሰው በራሱ መንገድ ነው የመለሰው። በእኔ መንገድ ነው የመለስኩት እንጂ አሁንም እኔ አንደኛ ነኝ የምትባለውን ቃል እንደው እሱ ማዕረግ የሚቅርብኝ እኔም አልፈልገውም። እዛም ምንድነው የሚባለው እዛም ኬኦስ ውስጥ ወይ ደግሞ ድብድብ ውስጥ መግባት አልፈልግም። ስለዚህ ሲጀመር የነበረ ጊዜ ነበርኩ ብል ይሻላል እንጂ ግን ካነሳው አይቀር ድብድቡ የሂፕ-ሆፕ አርቲስቶች ድብድብ መደባደቡ ግድ ነው የሚባል አመለካከት አለ። ምንድነው ይሄ ነገር? እንግዲህ ድሮስ እንዴት ነበር? እስኪ ይሄን እንደው ማያይዘክ እንድትመልስ የሚፈልገው ቆንጆ ነገር ያነሳው። አሁን ላይ ትንሽ በግሩፕ አይተ ከሆነ የሚሰራ ነገር የለም፣ በግሩፕ የሚጠራም ነገር የለም። ምናልባት ሰዎች ራሳቸውን ይዘው ነው የሚወጡትኝና ስታነሳ ግን አሁን ድሮ የተለያዩ ግሩፖች ነበሩ ስትል አብሮ የመስራት ነገር ነበረ ማለት ነው። እንዴት ነበረ ያ ጊዜ መጀመሪያ? ሁለተኛው ከዛው ጋር ግን አንድ ላይ እንድትመልስልኝ የምፈልገው ዓለም ላይም ያሉ የተለያዩ ሀገራት ላይም ሂፕ-ሆፕ ራሱ ይፈልጋል እንደዚህ ጸቦች፣ በዘፈን መመላለስ፣ መነጋገር፣ ኢንተርቪዎች ላይ መጋጨት ምናምን ራሱ የሂፕ-ሆፕ ሙዚቀኛ ሳይሆን እንዴት ነው የሙዚቀኛው ባህሪ ሳይሆን አርቱ ይፈልገዋል ያን ነገር ወደዛ ይስብሻል። እና እንዴት ነው የሚለውን እስቲ አያይዘክ መልስልኝ። እንግዲህ እኛ በፊት ስንጀምር ሙዚቃ ጸብ የሚባል ነገር የለም። ምክንያቱም እንጃ ተፋቅረን ነው የምንሰራ የነበረው። አንድ ሙዚቃ ሲኖር ይህንን ሙዚቃ እናጥና፣ በግሩፕ የተሰራ የውጭ ሀገር ሙዚቃን አንተ የእንትናን ፓርቲ ያዝ፣ አንተ የእንትናን ፓርቲ። እኛ እንደውም የባክስትሪት ቦይስንም ዘፈን ሁሉ እንዘፍን ነበር እንግዲህ ያን ያህል አር&ቢ ድረስ ወርደን ማለት ነውና አንቴን ፓርቲ ያስተባብለን ነው የምንሰራው። ያኔ ደግሞ ያን ያህል ገቢም አልነበረው።
በዚህ ቋንቋ ላይ ቻፓ አልነበረውም ልበል። ስለዚህ ያኔ ምንም የሚያጣላን ነገር የለም። እኔ እንጃ በጣም በፍቅር ነው የምንሰራው። ኢቭን አሁን የኛ ማድ ቦይስ ግሩፕ ወይ ሀበሻ ፌኖሜናል አዲስ ከሆነ በኋላ እያለ ኤቢሲ ከሚባል ግሩፕ ጋር ጋሞ ቦይስ ሜሴንጀር ካልኩሽ ልጆች ጋር ኢቭን አልፎ ወደ ውጭ ሀገር ሲኬድ ከአቢሲኒያ ቦይስ ጋር በንጻጻፋለን እናወራለን። እዚህ ካሉት ጋር ደግሞ በፍቅር ነው የምንሰራው። ያኔ የምናገኛቸውም ስቴጆች በጣም ትንንሽ ስቴጆች ናቸው። የትምህርት ቤት ካርኒቫል፣ የዩኒቨርሲቲዎች ግራጁዌሽን ጊዜ የምንጠራበት ሁኔታና ወይ ደግሞ ክፍለ ሀገር ላይ ወተን እንደዚህ ግራጁዌሽን ላይ ነው የምንሰራ የነበረውና ትልቅም ነገር ስላልነበር ያኔ እኛም እንትን አንልም መድረክ ላይ ወተን መስራታችንን እንጂ ወደ ጸቡ ምናምን ልባችንም ንጹህ ነበር ልበል። እና አሁን እንግዲህ ጸቡም የመጣው ድብድብም የመጣው ብሩም ሲመጣ ጥቅማ ጥቅሞቹ አሪፍ ነገር ሲሆኑ እኔ ካንተ በልጣለሁ አንተ ከኔ ትበልጣለህ አንሳለህ እንደዛ ነገር ይመስለኛል። እና የውጮቹም ደግሞ ኢንዶርስመንት አለ ብዙም ያገኙት ጥቅማ ጥቅሞች አሉ ገባሽ። እና ያንን ነገር አሁን ወደኛ ሀገርም የመጣ ይመስለኛል። ይሄ ድሪል የሚባል አዲስ አዘፋፈን የመጣ ስልት አለና ገና ህፃናቶች ጩቤ ይዤ ምን ይዤ ወጋው ምናምን ፈለጥኩ ምናምን እንጃ ህይወታችንም አይደለም ባህላችንም አይደለም ይሄ የአኗኗር ዘይቤያችንም አይመስለኝም። ወጋው ምናምን የሚል ነገርን በማይክሮፎን ላይ መተሽ መቀዳት እሱ ነገር ጥሩ አይመስለኝም። ገንዘብም አያስገኝምም የትምም አያደርስም ብዬ ነው ማስበውና ራሳችንን ለመሆን ብንሞክር የሚያዋጣው እሱ ነው። ስንጀምር እኔም በፊት ሻሹን አስሬና አለባበሱ ምናምን እናደርገዋለን እንጂ እልም ያለ ከነ 100% የደርቲ ቃላቶቹን ይተቀምሽ ምናምን ነገር ማለቱ የትም እንደማያደርስ ነው። እና በብዙም አብረውን በጀመሩ ልጆች በእንደዛ ይቀጠሉ እና እዛው የቀሩ ልጆች አሉና ፖዚቲቭ ነገሮችን ማስተላለፍ ቢቻል ባይነኝና ጸቡ የትም አያደርስ። ያው ፕሮሞት ከማድረግ አኳያ ሰዎች ቢያዩትም ግን ኢን ጀነራል አልደግፍም። በጸብ የሚመጣ ምንም ነገር የለውም። ትርፉ ያው ሰው ይስቅብሻል እንጂ የትም እንደማያደርስ አውቃለሁ እርግጠኛ ነኝ። ቆንጆ ነገር ያነሳው ሲያምረኝ አሁን ለምሳሌ ያው አለባበሳችሁ ወይም እነሱን ለመምሰል መሞከራችሁ የዛን ሰዓት እንግዲህ እንደነገርከኝም የለም ኢትዮጵያ ውስጥ እንትና ብለክ የምትጠራው ወይም ሮል ሞዴል የምታረገው አርቲስት የለም። ሰው ወደ እነሱ የመሳባችሁ ነገር ግድ ነው። ግን ከባህል አንጻር እንዴት ነው አንተ የምታገናኘው? ባህልና ቆንጆ ነገር ስላነሳህ ነው። ኢትዮጵያዊነት አለ። ኢትዮጵያ የራሷ የሆነ ቀለም አላትኝ። እሱንና የሂፕሆፕ ሙዚቃን እንዴት ማዋሃድ ይቻላል? እንዴትስ ነው መሰራት ያለበት ብለህ ታምናለህ? እንግዲህ እንደ ልጅነት ከሆነ ገባሽ 100% ኢንስፓየር ምን ይደረግ የነበረው በውጭ ሙዚቃ ነበር፣ በውጭ አለባበስ ነበር። ያኔ ደግሞ ልብሱም የለም እንደው በመከራ ነው። ሻሿም ተፈልጋ ነው፣ አንገታ ብሏም ተፈልጋ ነው፣ እንደ ሁሉ ነገሮች ተፈልገው ነውና አሁን ያሉት ልጆች እንደውም በጣም ብዙ ድል አላቸው ገባሽ። እንደው ሃይ ኮፒም ቢሆን ብዙ እቃዎች ያገኛሉና እሱ ነገር ለነሱ አሪፍ ይመስለኛል። ግን እንደ ከሀገር ጋር ስታገናኙ ባህሉ ካልቸራችን ምናምን ሁሉ ነገራችን ጋር አኗኗር ስርዓታችን ጋር ስታገናኙ ግን አሁን እንደውም ጥሩ እየመጣን ይመስለኛል። ብዙዎቹን አርቲስቶች ማለት ትችያለሽ። ለምሳሌ አሁን ልጅ ሚካኤልም ማየት ትችያለሽ። ነጠላውን ጥለቱን ለብሶ ቴዲዮም እንደዛ ጀምሯል። ነጀንበሩ ነካስማሰም እንደምታየው ከሆነ እኔም ደግሞ ባለፈው መጨረሻ ባወጣሁት አልበም ላይ ተነስተነሽ የሚለው ዘፈኔ ላይ ጋር ጃኖ የለብሽ ያርጋለሁ እና ሳትፈልጊ ትመለሻታለሽ። ግን ያ ልጅነት መስለኛል አለመብሰል ልጅነታችን ደግሞ ያን ነገር እንፈልገዋለን። ያ ነገር መጀመሪያ የተሳብነው በዛ ስለሆነ ግን ወደዚህም ደግሞ ስንመለስ ደግሞ ተቀባይነቱ በጣም እጅግ ደስ በሚል ሁኔታ እኔ አሁን ተነስተነሽ የሚለው ሙዚቃ የማይወደው ሰው የለምና የግድ እንድትመለሽም ያደርግሻልና እድሜሽም ደግሞ እየገፋ ሲሄድ ወደ ራስሽ ሩት ወደ ራስሽ ከለር ወደ ራስሽ ቀለም ትመለሻለሽ። እሱ ነገር ደግሞ በጣም ያዋጣል። በጣም የራስን ቀለም መያዝ በጣም ደስ የሚል ነገር ነው። እንደዚህ አይነት ስራዎች ለትውልድ የሚተላለፉ ነገሮች ስለሆኑ ለትውልድ የምታስተላልፈው ያንተን ማንነት ያንተን ከለር ያንተን ቀለም ሲሆን በጣም ጥሩ ነገር ነው። እስኪ ወደ ስራዎች እንመለስ። የመጀመሪያ ስራህን ስትሰራ የነበረው ነገር እስኪ አስታውሰን። የመጀመሪያ ስራ ስሰራ እንግዲህ ያን ጊዜ ስቱዲዮም አላውቅም። እንዳልኩሽ በውጭ ሙዚቃዎች አረ የምንሰራው። ስለዚህ ከኢንተርኔት ላይ ሙዚቃዎችን ኢንስትሩመንቱን ብቻ ማለት ነው ዳውንሎድ አድርገን በሱ ጎንበስ ቀና ሚል አንድ ዘፈን ሰርቻለሁ። በጣም የድሮ ክሊፕ ነው። ስቱዲዮም ለመቅረብ ያን ጊዜ ደግሞ ተቀባይነትም የለውም። ሂፕሆፕ መድረክ ላይም ስንሰራ ተቀባይነት የለውም። በሰውም ዘንድ ተቀባይነት የለውም። ተቀባይነት አለመኖሩ የምታውቂው የሰራናቸው ሙዚቃ ምንም አይነት ፕላትፎርም ላይ አይቀርቡም። በቲቪም በምንም የለምና
ጎንበስ ቀና የሚባል ክሊፕ ስሰራ በጣም ብዙ ቻሌንጅ ገጥሞኝ ነበር። ግጥሙን ለመቀዳት ስቱዲዮ ሄጄ ምናምን ቶሎ በል ምናምን እያለኝ ሰውየው ራሱና ለምኜ ፍራንክ የለንም እና ባክችን ብቻ ቶሎ ተቀድቼ እወጣለሁ ብዬ በቃ አንድ ስቱዲዮን አስቸግሬ ለምኘው ተቀድቼ ሰራው። ክሊፑን ቤት ውስጥ የራሴው ሳሎን ቤት ውስጥ ነው የሰራሁት እና በማቃቸው ሰዎች ተደርጎ ክሊፑ ተሰራና ወጣ። አፕሮቹ ምናምን የዛ ጊዜ የነበረ ሁኔታው ደስ የሚል ነገር ነበር፣ ግን ወደ ሌላ ስራ እንድገፋፋ አድርጎኛል። እንደ መጀመሪያ ስራ ግን ያቅሜን ሞክሬያለሁ እላለሁ። ያን ጊዜ ስታስታውስ ምን ገጠመኛለክ? በምን አይነት መልኩ? በተለያየ መንገድ። ለምሳሌ ያው አሁን ላይ ሙዚቃ ሂፕሆፕ የደረሰበት ደረጃ አለ። የዛኔ ስትጀምር የጀመርክበት አጋጣሚ አለ። እንዳልከው ባንተ ቋንቋውን በገለጽከው ቻፓውም የለም። እንዴት ነበረ ፍቅሩ፣ የሙያ ፍቅሩ? እንግዲህ ያው ብዙ ጊዜ ሙያውን ወደን ማለት እችላለሁ እዚህ ጋር እኔም በጣም ሙያዬን ስለምወድና ወደዚህ ነገር ስትገባ መጀመሪያ የሚታይ ገንዘቡ አልነበረም፣ የስራው ፍቅር ነበረና የነበረክ ስሜት ከዛ ሲታይስ እንዴት ነበር የነበረው ነገር? እንግዲህ ያን ጊዜ የራሳችንን ኮንሰርቶች ለማዘጋጀት ራሱ ስፖንሰር እንጠይቅ ነበር። በእግር እየሄድን ምናምን በቃ ፕሮፖዛል ጽፈን በየለስላሳ ፋብሪካው በየቢራ ፋብሪካው ምናምን እንሄድ ነበርና ማንም ይሰማን የለም በቃ አልኩሽ። እና የተሰጠን እድልን ራሱ ስንጠቀምበት ያን ጊዜ ለምሳሌ ኤግዚቢሽን ማዕከል ወይ ደግሞ ሜጋ አምፊ ቲያትር ያን ጊዜ ስንሰራ ስቴጅ ላይ የምንሰደብበትም ሁኔታ ነበረ እና ብዙ አሁን ለሚሰሩት ሂፕሆፕ አርቲስቶች ወደዱም ጠሉም እንግዲህ ብዙ መንገድ የጠረግንላቸው ይመስለኛል። ብዙ መንገድም የከፈትንላቸው ያስከፈትንላቸውም ይመስለኛል። እና የዛ ጊዜ የነበረው ቻሌንጅ በጣም 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 ከባድ ነበረ። ምክንያቱም ሂፕሆፕን ሰው የሚያየው የነበረው ምንድነው ቀጥታ ከዌስተርኑ ጋር ይገናኝና ድራግ፣ አልኮሆል ወይ ደግሞ ስለ ሴት ምናምን እንደዛ ነገር ብቻ የሚወራውን ነገር ሰው ስለሚይዝ ብዙም ያን ኢንፎርሜሽን እንደዚህ ዓለምን ጠባብ ስላልነበረች ያንን ነው ሰው ይዘን የመጣን የሚመስለው 100% እና ተቀባይነቱ በጣም ከባድ ነበረ እና ብዙ ቻሌንጅ ማሳልፈናል። እግዚአብሔር ይመስገን ያው እንግዲህ አሁን እዚህ ላይ ደርሰናል። እስካሁን በቪዲዮ ክሊፕ ደረጃ የመጀመሪያው ሂፕሆፕ ቪዲዮ ክሊፕ ነው ማለት እንችላለን? ያንተ ቪዲዮ ክሊፕ ወይስ ከዛ ፊት ቀድሞ የተሰሩ ነበሩ? በቪዲዮ ከዛ በፊት እንግዲህ ሳምቦድ አንድ ግሩፕ ነበርን። ሳምቦድ ሳሚ ካሳን ደግሞ ካወቅሽው ሁለቱም አጋጣሚ ሆኖ ይሄኛው ሳሙኤል ካሳ ነው፣ ያኛው ደግሞ ሳሚ ካሳ። ሳሚ ካሳ ማለት ሳምቦድ ነው። ሳሙኤል ካሳ ደግሞ ኢቢኤስ ላይ ካሳ ሾው ያቀርብ የነበረው ያኔ እንደ ግሩፕ የነበረን ጊዜ ሆያ ሆዬ የሚል ዘፈን መጀመሪያ ክሊፕ እንግዲህ የተሰራው በእነሱ ነው። እሱን ክሊፕ እንዳለ ነው ማውቀው። ከዛ በኋላም ነው እኔ ክሊፕ የሰራሁት ጎንበስ ቀና ያልኩሽን፣ ከዛ ላቬን ዳንስ ሙዚቃው ላይ እያልኩ የቀጠልኩት እንጂ መጀመሪያ የተሰራው የነሱ ክሊፕ ነው። ከነሱ ክሊፕ ግን በኋላ የጋሞ ቦይስ፣ የሜሴንጀር የነሱ ክሊፖች ተሰርተዋል። እኔ እንዳውም ከመጀመሪያ በፊት ሁሉ እነሱ ክሊፕ ሰርተዋል። እኛ ግን ከተማ ውስጥ ያኔ ኮንሰርት ካርኒቫል ምናምን እንሰራ ነበር። በሱ እንቅደም እንጂ በክሊፕም እነሱ ሰርተው ቀድመውናል። ስለዚህ ክሬዲት እንግዲህ ለሚሰጠው ክሬዲት መስጠት ያለብን ይመስለኛል። ስለዚህ ያኔ የነበሩትም ልጆች ጎበዝ ነበሩ፣ ሰርተዋል፣ ጥረዋል፣ ከኛ ጋር ሂፕሆፑን አሳድገዋል ይላሉ። አዎ በዛን ጊዜ እንዳልከው እንግዲህ ሰዎች መጀመሪያ በሚያዩት ነገር የመጀመሪያው ሂፕሆፕ አርቲስት እሱ ነው ይሄኛው ነው ብለው ድምዳሜ ሊሰጡ ይችላሉ። ግን ቆንጆ ነገር ያነሳው ከዛ ፊትኛ ስራውን እየሰራን ቢሆንም ግን ክሊፕ በመስራት እነሱ ቀድመዋል የሚለው ነገር እሱ ቆንጆ ሐሳብ ይመስላል። እንደ ግሩፕ ያው እንግዲህ ሆያ ሆዬ የምትለው ዘፈን የኛ ቀድማለች ይችላልው ገባሽ? ተቀደምን ላለ ማለት እንደ ግሩፕ እነሱ ቀድመዋል እንጂ እኔ ያኔ አልሰራሁም ነበር። የሳምቦድ እና የሳሚ ካሳ ዘፈን ተሰርቷል፣ እሱ ወጥቷል እንጂ ከዛ በኋላ ነጋሞ እና ሜሴንጀር ሌሎችም ሰርተው ነበር ክሊፕ። እዚህ አጋጣሚ እንግዲህ ከባለቤቴ ላንቺ የተሰጠ ስጦታ ነው። ማራ ቋራጥ ነው ለዛ በጣም ማመሰግነው እንግዲህ ያው በጣም በጣም ደስ የሚለው የእውነት አልተከኩም። ባለቤትህን እጅግ አድርገህ አክብርልኝ፣ አመስግንልኝ። የራሷ አበባ እንግዲህ ሾፕ አላት። ዜናና ደግሞ ፐርሰናሊ በእኔ እጅ ደግሞ መስራትሻለ ብላሻል። እመጣለሁ። እጅግ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። በኋላ ላይ እንግዲህ የአበባ ሾፕ
ሱቋን በደንብ አድርገን እናስታውሳለን። ሁላችሁም እንግዲህ ይሄንን የመሰለ ቆንጆ የሰጠችኝን አበረታቱልኝ። በጣም አመሰግናለሁ። በጣም ደግሞ አመሰግናለሁ። ይኸው ታገኛለህ ሰራህልኝ ዛሬ እንግዲህ ያው ሲያምረኝ ከባለቤቱ ጋር ተመካክሮ ነው እንደዚህ አይነት ነገር ማለት በጣም አልጠበቅኩም ነበረ። ሊዱ እጅግ አድርጌ አመሰግናለሁ። እመጣለሁ ዲዛይር ጊፍት ሾፕ እንግዲህ መጥቼ የምጎበኘው ይሆናል። የእውነት ኢንተርቪያችን መሀል ላይ ሞቅ ያለ ወሬ ላይ ነውና ምንም አልጠበቅኩም ማለት ልቀጥለው ነው አሁን ሂፕ ሆፕ እንደዚህ ብዬ አይ ኖ እና በጣም ደስ ብሎኛል። ቴንክ ሶ ማች በጣም አመሰግናለሁ የእውነት ከልቤ። እሺ ሲያምረኝ እንግዲህ አሁን ይሄን ከመሰለ ስጦታ በኋላ ወደ ምሳ ነበረ። አሁን መቀጠል እንድታቀይልኝ ብዬ እኮ ነው። መደለያ ነው ገብቷል። ሙስና ያቀረበው ታዲያ በጣም ማለት ካለኝ ይሄ ደስታ ቀጥታ አሁን በቃ ወደ ምሳው ነበረ። ቀለል አድርግልኝ ጥያቄዎችን። እንግዲህ ያው ቆንጆ አበባ ነው። በጣም ደስ ብሎኛል። Thank you. ቸርስ ከባዮች ጋር ፖድካስት። ያው እንግዲህ ሲያምረኝ የድሮ ነገር ካነሳን ወደ ድሮ መለስ ስንል በጣም ተወዳጅ ማስታወቂያ ነበር። ስለሱ እናውራ እስቲ። ስለ ሂፕ ሆፕ ብስኩት ባይ ዘ ወይ በጣም ብዙ ሰው ሂፕ ሆፕ ሚውዚክን የማያውቅ ሰው ሂፕ ሆፕ ሲባል ሂፕ ሆፕ ብስኩቱ ነበር የሚመስለው። አንደኛ በአንተም ነው ጥሩ ሰው መርጠው ነበረ ብስኩቱን ለማስተዋወቅ። የሆነች አጋጣሚ ነው እሷን እንዳውም ከሂፕ ሆፕ ብስኩት ማስታወቂያ በኋላ ነው ብዙም ስራ ያገኘሁት። የፊልሙንም ስራ ወደ ሙዚቃው ምናምን የገፋውበት ስፔሻሊ ወደ ፊልሙ በጣም ብዙ የከተተኝ እሷ ማስታወቂያ ናት። እቺ የ30 ሰከንድ ማስታወቂያና እሱም ማስታወቂያ ያገኘሁበት ምክንያት ከዚህ በፊትም ተናግሬያለሁ። ካክተስ አድቨርታይዚንግ አሁንም አሉ ታውቂያቸዋለሽ። እነሱ በጣም ትልቅ ድርጅት ነው። የሆነ ፕሮግራም ተዘጋጅቶ ካሪዮኪ ናይት ተዘጋጅቶ እዛ ላይ ከጓደኛዬ ጋር የባክስትሪት ቦይስን ዘፈን እየዘፈን ነው as long as you love me ምናምን እያልን ከዛ እዛ ዝግጅቱን ኢቨንት ኦርጋናይዘሯ ከካክተስ የመጣችው ሀና ትባላለች። ሀኒቾ ታንክ ዩ እንግዲህ ልበል አሁን ፊት ለፊት ምክንያቱም እሷ ናት እዚያ ደረሰችኝና እዛ ስዘፍን አይታኝ ለምን እንደዚህ አትሞክርም አለችኝና ምን ስላት እንደዚህ ማስታወቂያ አይዲያውም የለኝም ምናምን ስለ ማስታወቂያ ምናምን እሺ ብዬ ጠራችኝ። ሄድኩ በካርቶን ብስኩት መጣ ጀምር ተባልኩ። እሱን ልልሻለሁ ሌላው እንግዲህ እቺን ማስታወቂያ እንትን ላይ የምናገራት ሾው ላይና ዝንብ እዚህ ጋር ያርፋል ከት ይባላል ምናምን ይባላል ፀሐይ ሰው ይገባል ምን እና 35 የታሸገ ብስኩት ጨርሼ ነው ያችን የ30 ሰከንድ ማስታወቂያ የሰራሁት። የምርህን ነው? yes እና ከዛ በኋላ ዘጋኝ ብስኩት በቃ አቆምኩ። እና እሱ ብስኩት ማስታወቂያ ነው ብዙ ወደ እንትን ያደረገኝ በቃ ወደ ፊልም ስራው ስፔሻሊ እንድገባ ያደረገኝ። ያቺ 30 ሰከንድ አክቲንግን ወደ ፊልም እንደዚህ ትችላለህ እንደያሉ በቃ ፊልም ኦዲሽን ግን ስጠራ የነበረው መጨናነቅ ምንም አቀው አይዲያ የለኝም ስለ ፊልም ግን ውስጥሽ የነበረ ተሰጦ ይሆናልና ብዙ ሰው እንደውም አሁንም ለምን በፊልም አልገፋበትም ምናምን በጣም ቆንጆ ነበረ የምትሰራው። ያው አገር ውስጥም ስለሌለው ደግሞ በዛም ምክንያት ይመስለኛል ደግሞ ፊልም ለመስራት ታውቂያለሽ አንድ ቦታ መቀመጥ አለብሽ የግድ እና ተከታታይም ይሁን አንድ ወጥ ፊልም የሚሆን ሀገር ውስጥ የግድ መቀመጥ አለብሽ። እና እንግዲህ በዚህ አጋጣሚ መጥቻለሁ ፊልም ታሰሩኝ ካላችሁ አሰሩኝ ልል ነው እንግዲህ በድጋሚ። ስለዚህ እዚሁ እኛ የምናስፈርም በደንብ በደስታ ተመልካቾች ፊት ነው ቃል ገባ በደንብ ያ እንግዲህ ያው እንዳልከው ፊልሞችም ላይ በጣም ቆንጆ አድርገህ ነበር ፐርፎርም የምታደርገው። አንዳንድ ጊዜ እንደውም ሰዎች ከሙዚቃ ይወጡና እንደ አክተር ነው የሚያዩት። ምክንያቱም በደንብ ነበረ ፐርፎርም የምታደርገው። ረጅም ጊዜ ኢትዮጵያ ውስጥም ባለመሆንክ የተነሳ ፊልምን እንደ ካምፕም አድርገኸው ጊዜም ይፈጃል ለመስራት ከባድ ነው እና ያው በዛ ጉዳዮችም ሊሆን ይችላል። ግን አሁን በደንብ ወደ ፊልሙ እንድትመጣልን እንፈልጋለን። አዎ ናፍቆኛል በመለስ ደስ ይለኛል። የሂፕ ሆፕ ብስኩቱ ግን ትንሽ ሰው አሁን ማንም ሰው ብስኩት ሲበላ ሁሉም ሰው ያስጠላሃል ነው ወይስ? አይ በቃ የዛች ቀን ገባሽ 35 እሽግ እየከፈቱ መሞከር ማለት አስበሻ ሰፈሩን በሙሉ በግራና በቀኝ ሰፈሩን በሙሉ ብስኩት በብስኩት አድርጌው በቃ አያልቅም እንደያልኩ ለ30 ሰከንድ እንደዚህ ምናምን ብዬ አመመ። ከዛ በኋላ ወይስ የነበረው በቃ ብስኩት የተባለ እኔ እንጃ ከዛም በኋላ አላቅም። አሁን ይሄ ጣፋጭ ነገሮች አሁን አልበላም በቃ አልፎ ካልሆነ እንዲህ ሲያሰኘኝ እንጂ ዘጋኝ ብዬሻለሁ እኮ በቃ እንደዛ የተባለ ነገር ትቻለሁ። አሁን የዛ ጊዜ ጀምሮ ብስኩት ነገር አልበላም በቃ
እና አንዳንድ ጊዜ አንዳንድ ስራዎችን መቀበል እንደዚህ የምትወደው ነገርም ያስተዋል በጣም ከባድ ነው እውነት። እንግዲህ ያው ይሄ ያለፍከውን ሁኔታ እያስታወስን ነው። ምናልባት አሁን ላይ የሂፕሆፕ ብስኩት ካምፓኒ ባለቤቶች ይህን ሲያዩ ብስኩቱን እያጣጣልን አይደለም ያለውን ሲበዛ መቼም ማንም ሰው 35 ሺህ አይበላም ለማለት ነው። እንደውም በጣም ቆንጆ ብስኩት ስለሆነ ነው መሰለኝ። አይ አሪፍ ነው ብስኩቱ በጣም አሪፍ ነው። እንደውም አሁን ያቆሙ ይመስለኛል አይዶል ነው የለም ገበያ ላይ በጣም በላው ነበር። ናስ ፉድስ አሁን ኒንጃ እየሰሩ ይሁን ምንም አይዲያው የለኝም አሁን ስላልነበርኩኝም አላውቅም። የዛ ጊዜ ነበረ አድናቆት እንግዲህ ያው ብዙ ሰምተናል። ሪሰርች ስላንተም ሳደርግ እንግዲህ ብዙ የሰማኋቸው ነገሮች አሉ። የሚደርስ ከአድናቆት ከዛ ጋር በተያያዘስ የፍቅር ጥያቄዎች ይቀርቡልክ ነበር ወይ? እንግዲህ አንድ ሰው እንግዲህ የቲቪ መስኮት ላይ ወጣ ማለት ወይ ደግሞ ያችን 4-5 ደረጃ አልፈሻት ምትወጫት ስቴጅ ላይ ቆምሽ ማለት እንደዚሁ በተፈጥሮ ይሁን በምን ይሁን አላቅም ስመጥር የሆነ ሰው ወይ ደግሞ ምን ልበልሽ ታዋቂ የሆነ ሰው ሴት ለማፍቀር ቅርብ ናት መሰለኝ ያላቅም እንደዛ ነው መሰለኝና ያ ብዙ የፍቅር ጥያቄዎች ይመጡልኛል። ግን ከረጅም ጊዜ በፊት ጓደኛ ስለነበረኝ ያው ሊዲያ እንደዚህ ልበል ይሄ እዚህ ውስጥ ማይክሮፎን አለ እንዴ ፈራውኝ እኮ የሆነ ነገር ከታ እንዳይሆን እያየችኝ ነው ብለህ ካሜራ ምን እንዳይኖር እዚህ ውስጥ እና ረጅም ጊዜ በፊት ጓደኛዬም ስለነበረች ፌመስም ከመሆኔ በፊት ጓደኛዬ ስለነበረች እሷ ብዙ ነገሩን የሰውን ስሜት አከብራለሁ። ምክንያቱም ምዘፍነው ለህዝብ ነው ገባሽ። ብዙ ሙዚቃዎቼ ስለ ሴት ናቸው ገባሽ። ማይ ጋድ እንዴ ምናምን እያልኩ ስንት ነገር ተናገረ ያ ነገር ሴትን ሊስብ ይችላል። ስለዚህ ያን የሰውን ስሜት አከብራለሁ። ያ ነገር ስቧቸው ሊመጡ ይችላሉ። ግን እዚህ ጋር ደግሞ እኔ የራሴ ፐርሰናል የግል ላይፌ ደግሞ ከጓደኛዬ ጋር ስለነበረ ያው እንዳመጣጡ ትመልሻለሽ ማለት ነው። እንግዲህ ሲያምረኝ ሲንግል ነው ወይስ አይደለም ለሚለው ጥያቄ እንግዲህ ለረጅም ጊዜ ጓደኛ ስለነበረችኝ ሊዲያ ከሷ ጋር አሁን በትዳር እንግዲህ ኑሮ ደግሞ ጀምረናል። ሁለተኛውን በር ከፍተን ወደዛኛው ገብተናል። ደግሞ ደስ ይላል። ምን ያህል ጊዜ ሆነ ካገባክ? አንድ 4 ዓመት ይሆናል። 4 ዓመት በትዳር በጣም ደስ የሚል ነገር ነው። አዎ በጣም። ከዛ ደግሞ በፊት ያው የረጅም ጊዜ ጓደኛ ናት። ስለ ፍቅር ህይወት እስኪ ትንሽ ምን ላውራ ስለ ፍቅር ህይወት? እንግዲህ ታዋቂ ሰው ሆነክ እንዳልከው ታዋቂ ሰው ስትሆን በወንዱም በሴቱም ትንሽ አይን ይበዛል። እሱን ነገር ሁሉ አልፎ የረጅም ጊዜ ጓደኛህን አብረክ ሆነክ ከዛ ለትዳር መብቃት ለእኔ ትልቅ ስኬት ነው በጣም። ይሄንን ስኬት እንዴት ነው የምትገልጸው? ምናልባት እዛ ደረጃ ላይ ላሉ ሰዎችም ብዙ የሚታለፉ ነገሮች አሉ። መቼም የሆነ ነገር ወጥ ሆኖ ቀጥ ብሎ መጥቶ እዚህ ጋር አይደርስም። እንዴት ነው አስቸጋሪውን ጊዜ ሁሉንም ነገር እንዴት ነበር ያለፋችሁትና እዚህ ጋር ይደረሳችሁት? እንግዲህ አስቸጋሪ ጊዜዎችም አሉ። ከላይ እንደሚታዩ አይደለም ወይ ደግሞ በሌላው አቃል ኢንስታግራም ላይ እንደምትለጠፈው አይነት ፎቶ አይደለችም። ትዳርም ይሁን ሪሌሽንሺፕ ማለት እንግዲህ በፊት እንደ ሪሌሽንሺፕ ካየሽው ያው እመላለሳለሁ ውጪ እመላለሳለሁ ኑሮሽን ማሸነፍ አለብሽ ገባሽ። በሙዚቃው ብቻ ሳይሆን ደግሞ ሙዚቃውን ችክ ካልሽበት ደግሞ ሌላም ነገሮች ካልሞከርሽ የሆነ መውረጃሽም ሊሆን ይችላልና ከጎንም ሌላ ነገር ሞክራለሁ። አብሬያት ያልነበርኩበትም ጊዜ ይበዛል። እነሱ ነገሮች በጣም ብዙ ውጣ ወረዶች አሉ። ግን ለዚህ ፍሬ መብቃታችን ደስ ይለኛል። ከሆነ ጊዜ በኋላ በቃ ዱባይ ሆኜ እንዴ አልኩኝ አይ በቃ ከዚህ በኋላ ምን አይነት ቀንድ ላብቅል እንዴ አልኩኝና እዛው ቀለበት ገዝቼ እምብዬ መጣሁና በቃ የሆነ ጊዜ ይሄ ነገር ከዚህ በላይማ በቃ ቤተሰብም እንትን ማስጠበቅ የለብንም መጋባት አለብን ብዬ ወደ ትዳር ገባን ማለት ነው። እና የትዳር ህይወት እንግዲህ ላልሞከራችሁት ሞክሩት፣ በጣም ደስ ይላል። ሌላ ፐርስፔክቲቭ ነው ያለው። አሁን እንደ ገርል ፍሬንድ ሳያት የነበረው አንግልና አሁን እንደሚስት ያለው አንግል የተለያየ ነው። ትንሽ መፍራት ሁሉ ጀመርኩኝ። ከሆነ ወይ ያለች ምናምን የሚል ነገር አለና የቁጣዋንም ምናምን ትሰሚያለሽ። ይሄ የገርል ፍሬንድ እና የቦይ ፍሬንድ ስሜቱ ምንድነው? ሪስፖንሲቢሊቲውንም እስከ ይሄን ያላትወስጂም ነበር። አሁን በጣም ከባድ ሪስፖንሲቢሊቲ ከፊቴ እንዳለ ስለማቅ ብዙ ነገሮችን ተጠንቅቄ ያደርጋለሁ። የእሷን ዲሲሽኖች እቀበላለሁ። የእሷን የምትለኝ ነገሮች መስማት እንዳለብኝ አውቃለሁ።
እና ያኔ ደግሞ በፊትም ድሮ ጀምሮ ስለምታወቅ ልጅነትም ስለነበር ምናምን እል ነበር። አሁን ጎንበስ ብሎ መኖርንም ብዙ ነገሮችም ላይፍ ተሞክሮችንም ምናምን እያየሁበት ያለ ነገር ነውና በጣም ደስ ይላል ትዳር። በጣም ደስ ይላል። አገላለጽ ክምራቱ ደስ ይላል። በሶስት ቃላት እንግዲህ የረጅም ጊዜ ጓደኛህን አሁን ደግሞ ባለቤትህን በሶስት ነገሮች ግለጻት ብትባል? ሶስት ቃል ወይም ደግሞ ሶስት የተለያየ ሴንቴንስ መሆን ይችላል። እሺ ሴንቴንስ እንኳን ይረዝምብኝ። እስቲ ቃል ልፈልግ። ውዷ፣ ባለቤቴ፣ ህይወቴ። ይበቃል? ሶስት ነው ያልሽኝ። በጣም ውዷ፣ ባለቤቴ፣ ህይወቴ። በጣም ሁሉንም ነገር ነው የገለጽከው። በቃ አይስኬዳል አይደል? ሰምተሻል ትላለህ እንደዚህ ይላል። የእውነት በጣም ነው ደስ የሚለው እና አንዳንዴ እንደዚህ አይነት ነገር ኢንስፓየር ያደርጋል ሌሎች። ማለት እንዳልከው ትዳር ቀላል ነገር አይደለም፣ ግን ረጅም ጊዜ አስበክ ረጅም ጊዜ ጓደኛህን እዚህ ውሳኔ ላይ መድረስ ትልቅ ነገር ነው። ስታስበው ማለት አንዳንድ የፍቅር ህይወቶች አሁን ቅድምም እንዳልከው መጋጨቶች ይኖራሉ፣ የተለያዩ ነገሮች ይኖራሉ። ግን አንተን አይ በቃ ከዚህ በኋላ እንድትል ያደረገህ የእሷ ባህሪ ምንድን ነው? የእሷ ባህሪ እኔን በቃ የአርቲስት ህይወት ገባሽ በጣም ከባድ ነው። በምን መልኩ መሰለሽ? ብዙ ሴት አንቺን ይፈልግሻል። ያንን ነገር ተቋቁሞ መኖር። አሁን እሷን ሊያበሳጩ የሚፈልጉ ብዙ ሴቶች ሊኖሩ ይችላሉ። አውቀው ሊያናዱ የሚመጡ ሴቶች አሉ። ገባሽ? ሶሻል ሚዲያሽ ላይ የሚጽፉልሽ ምናምን አይነት ነገሮች ማለት ነው። እሱም አለ። ከዛ ደግሞ እኔ ረጅም ጊዜ እዛ ስቀመጥ ናፍቆቱ አለ ምናምን አለ። እንዲህ እስከመቼ ምናምን እንደዘፈኑ እስከመቼ ነገር አለ አይደል ትያለሽ። እና ሲደራረብ በቃኝ፣ ከዚህ በኋላ መሰብሰብ አለብኝ፣ ትዳር ህይወትን መሞከር አለብኝ። ጓደኞቼን ደግሞ እኔ አሁን እዛ ሆኜ የሚያገቡ ጓደኞቼ አሉ፣ ኩዮቼ ነበሩና የነሱ ወግ ማድረግ እኔ ላይ አይደርስም ወይ? እኔስ ቤተሰቤን አላስደስትም ወይ? እኔስ የሚስቴን አንጀት አላረስም ወይ የሚለው ነገር በቃ ይመጣብሻል። ሳስበው ያለሁበት ሀገር ብዙ ነገሮቹን ኦፖርቹኒቲዎቹ አሪፍ ናቸው። ገባሽ? ልብሱንም ብታዩ ምን ብትዩ፣ ቀለበቱንም ልግዛ ብትይ ምንም ብትይ ይሄን ነገር ቀላል ነው። አንድ ያረግ መጥቼ አዲስ አበባ ስመጣ በዚህ ነገር ሰርፕራይዝ ለምን አላረጋትም ብዬ አንቺ ሰርፕራይዝ እንደተደረግሽው ሰርፕራይዝ ደግሞ እሷ ደግሞ ሰርፕራይዝ አትወድም። በየጊዜው ነው ሰርፕራይዝ አትወድም። አንተ ነው የምትወደው? እኔም አልወድም። ሰርፕራይዝ አረጋታለሁ ስትል ተገላቢጦሽ ነው ልል ነበር። በጣም ሴቶች ሰርፕራይዝ እሷም አትወድም እኔም አልወድም፣ ግን እኔ አሰለቻታለሁ በሰርፕራይዝ። ስለዚህ አትሊስት አንተ ትሻላለህ። እኔ ይሻላል። ሰርፕራይዝ ታደርገኝ ደስ ይለኛል። ስለዚህ ሊዱ እኔን ሰርፕራይዝ ላደረገችኝ ግን በቃ ዛሬ ፖድካስታችን ላይ ሶስተኛ እንግዳ ሆና እንደተጋበዘች እነግርሻለሁ። ካሜራ አለ ብዬሻለሁ። አንድ ቀን እንግዲህ ሁለታችሁም እንደምትመጡ ተስፋ አደርጋለሁ። በደስታ። ደስ የሚል ነገር ነው ያልከው። ያው ሁሉም ነገር ቀላል ነው ያለውበት ሀገር ላይ ያልክ፣ ግን ያንን ልብ ማግኘቱ ከባድ ነው። ያንን ልብ አግኝቶ እንደዚህ ቁም ነገር ውስጥ መግባቱ በጣም ትልቅ ነገር ነው። አንተን ለሚከተሉህም ለሚወዱህም ሰዎች ትልቅ መልእክት ነው ብዬ አስባለሁ። በተለያየ መንገድ ሰዎች አርቲስት አድናቂዎቹን በምን ኢንስፓየር ማድረግ አለበት ብለህ ታስባለህ? ምክንያቱም ህይወቱን ኢንስፓየር ማድረግ አለበት፣ ስራውን ኢንስፓየር ማድረግ አለበት እና የሲያምረኝ አመለካከት እዚህ ጋር ምንድን ነው? እኔ መጀመሪያ እንግዲህ ማስበው እግዚአብሔርን መፍራት እንዳለብን፣ ሰውን ማክበር እንዳለብን፣ ቤተሰብ ማክበር እንዳለብን፣ ስፔሻሊ ደግሞ እንደ አርቲስት ሲቪ ሊሆን የሚችለው አሁን አንድ መስሪያ ቤት ልትቀጠሪ ስቴጂ ሲቪሽን ይዘሽ ትሄጃለሽ አይደል? የኛ ሲቪ ደግሞ ምንድነው የሚሆነው? ለሰው ጥሩ ተምሳሌት ሆነሽ መገኘት አለብሽ። ጥሩነትሽን ማሳየት አለብሽ፣ ደግነትሽን፣ ሰው ማገዝሽን፣ ልብሽ ሩሩ መሆኑን፣ ዋልጌ ያለ መሆንሽን፣ ይሄ ቁጡ ተቆጪ አለ አይደል? ይሄ መጥፎ ነገሮችን ሳትሆኚ ያ ነው ያንቺ ሲቪ ሰው ጋር ይዘሽ የምትቀርቢው ማለት ነው እንደ አርቲስት። እና ያንን እንደ አርቲስት የሆናችሁ ሰዎች ሲቪያችሁን አታበላሹ እላለሁ። ሌላ በቃ መልካም ሰው መሆንን እና የምትወዱትን ስራ ስሩ እላለሁ ሁል ጊዜ። እኔ አሁን የምወደውን ስራ ስለምሰራ ነው ደስተኛ የሚሆንኩት ይመስለኛል። እና የምትወዱትን ስራ ስሩ ባይ ነኝ። አልበምን እናስታውስ እስኪ። አልበሜ እንግዲህ በራሴ ስም የሰየምኩት ሲያምረኝ የሚባል አልበም ከ8 ዓመት በፊት ያወጣሁት አልበም አለ። እና አልበሜ በዛ ጊዜ ሲወጣ የሆነ አንድ ኢንሲደንት ተፈጥሮ ነበር። እሬቻ ያን ጊዜ ነበረ
በዛ ጊዜ የነበረ ብጥብጥና መሬት መደርመስ የነበረ ነገር ሁኔታ ነበርና ልክ የኔ አልበም ዛሬ እንደወጣ በነጋታው ያ ነገር ተፈጠረና እንደውም ተሰድቤበታለሁ በሱ ነገር። እንዴት አገርን የሚያክል ነገር እንደዚህ አዝና አንተ እንዴት አልበም ታወጣለህ? እኔ ኦልሬዲ እንደ ትላንት በቃ ሲለቀቅ አዟሪ ላይ በሙሉ ተበትኗል። መሰብሰብ አትችይም ያን ነገርና ቀድሞ ፕሮሞሽኑ የተሰራው ምን የተባለና ከ5 ከ6 ወር በፊት የተሰራውና በጣም ብዙ የለፋውበት ነበር። አዝኜበታለሁ ግን ከሀገር አትበልጭምና በሌላ ስራ እንግዲህ ከዛ በኋላ በሲንግሎች እያልኩ እየመጣው ነው። እና እስቲ አልበም እንግዲህ ደግሞ ወደፊት። ሲያምረኝ ያልከው ለምን ነበር? ሲያምረኝ ያልኩት እናቴን በጣም ስለምወዳት ነውና እናቴ ነው ስሜን ያወጣችልኝ። ስለዚህ ለሷ ማስታወሻ እንዲሆን ብዬ ነው። ግን ራሴን የጠቀምኩት መሰለኝ ለራሴ። ስለ ቤተሰብ እናወራ እንግዲህ ያው በዛው ስለገባን። ሲያምረኝ እንዴት ነበር አስተዳደጉ? ከቤት ውስጥ በጣም የሚወደው ሰው ማንን ነበረ? ቤት ውስጥ 5 ልጆች ነን። 3 ሴት 2 ወንድ ነው ያለነው። እና ሲያምረኝም የተባልኩበት ምክንያት እንግዲህ ከኔ መጀመሪያ ሴት ተወለደች። እናቴ ወንድ ነበር የምትፈልገው። ቀጥሎ ሁለተኛም ሴት ተወለደች እንዴ አለች ማዘር። እዛ ሶስተኛ እኔ ስወለድ ወንድ ልጅ ሲያምረኝ ወንድ ልጅ ተወለደ ለማለት ነው ሲያምረኝ የተባልኩትና ከዛ ቀጥሎም ሴት መጣች። ዝንጥ ብዬ እየኖርኩልሽ በ3 ሴት ተከብቤ 5ኛ አልመጣም መጣ። ከዛ በቃ እሱ ቀብጦ አደገልሻለሁ እና እንደ ማንኛውም ኢትዮጵያዊ ልጅ ነው ያደግኩት። ተጫውቼ ከጎረቤት ጋር ዘልዬ ጭቃ አብኩቼ ምን ብዬ ምናምን ነው ያደግኩት። ቤት ውስጥ ያለኝ ጸባይ አስቸጋሪ ሁሌ ቀጣ ነበረ። ሌላ ግን እንግዲህ እድገቴም ልጅነቴም የነበረው 22 የሰፈሬ ልጅ ነሽ እንግዲህ ለሚዲያ ብለን ነው እንጂ እሷ ታውቃለች አንድ ሰፈርና እንደ ማንኛውም የኢትዮጵያ ልጅ ነው ያደግኩት። እንግዲህ ተገርፌ እንብዬ ተመክሬ ተቆንጥጬ ያደግኩት። ድጋፍ ነበረ በምትሰራው ስራ ላይ? በጣም ቤተሰብ ይደግፍ ነበር? አዎ ቤተሰብ ግርም ነው የሚሉኝ። አሁን አባቴ እንዳውም በፊት ስዕል በጣም ሞክር ነበርና ስዕል ትምህርት ቤት ሁሉ አስገብቶኛል። የሆነ እድሜ ያለ አይደለ በቃ የዛን እድሜ ሼፕ ሊያደርገኝ በጣም ይፈልጋልና ሌላ ምንድነው ከዛ ደግሞ ጊታር መማር ፈልጋለሁ አልኩት። ከዛ ደግሞ ሜጋ አምፊ ቲያትር ያኔ ጊታር ሙሉ የሙዚቃ መሳሪያ ትምህርት ቤት አለው ውስጡ። እዛ እማር ነበረ። ስዕሉንም ተውኩት እንግዲህ መሀል ላይ አቋረጥኩ። ጊታሩንም ተውኩት። ለካ የኔ እንግዲህ መንገድ ወይ ደግሞ አላማ ወይ ደግሞ የኔ ቪዥን የነበረው ወይ ፊልምና እንትን ይሆናል ማለት ነው። እንጀራሽን የሚወጣበትን አታውቂውምና ለካ መንገዴ ሙዚቃና ፊልሙ ነበር ማለት ነው። ያው መክሊትን አታውቀውም። ግን በጣም የሚገርመው ነገር በዛ ጊዜ ያው በጣም ይሄ ዶክተር ኢንጂነር እንድንውላቸው ስለሚፈልጉ በጣም ብዙ ቤተሰብ አርቱ ላይ ትንሽ ድጋፍ አያደርጉም። ግርም ይለኛል። አባቴ ግን በእንደዚህ አይነት ነገር አባቴም እናቴም በጣም ሰፖርት ያደርጉኝ ነበር። እህቶቼም በደንብ ሰፖርት ያደርጉኝ ነበር። በጣም ነው ደስ የሚለው። በጣም ደስ የሚል ነገር ነው። እስቲ ያው ልጅነትን ስናስታውስ ምን አለ እስቲ ገጠመኝ የምትነግረን ነገር? በልጅነት የሆንኩት ሙዚቃ ከጀመርክ ያው በልጅነት ነው ወደ ሙዚቃ የገባኸው? አዎ በልጅነት። ምን አይነት ገጠመኞች ነበሩ? ትምህርት ቤቶች እየሄዳችሁ ትሰሩ ነበረ? ትምህርት ቤቶች እየሄድን እንሰራ ነበር። ያው እንግዲህ እዛ ጊዜ በቃ የነበረ ነገር በጣም በቃ እንትን ይልሻል፣ ደስ ይልሻል የነበረው ሁኔታ። ሰው ሲጮህ ምን ሲል ምናምን እንዴ እኛም በቃ የዘመኑ ክሪስ ብራውን ነበርን በጊዜው። እንደዚህ የሚጮሃል እንዴና ያ ነገር ሞር ይገፋፋሻል ሌላም ስራ እንድትሰሪ ምናምንና ከነበረን ገጠመኝ እንኳን ማረሳው ሜጋ አምፊ ቲያትር እየዘፈንን ነው ለአዲስ ዓመት ዋዜማ። በጣም ሞራል ውስጥ ገባንና ከተፈቀደልን ደቂቃ በላይ አለፍን። ሌላ ዘፈን እያስጨመርን ለዲጆ ሌላ ዘፈን እያስጨመርን ሰው እንደ ሂፕ ሆፕ በዛ ዘመን ትንሽ ሊሰማሽ ይችላል። እንደ ስፓይሲ ነገር ናት፣ ገባሽ? ማጣፈጫ ናት መሀል ላይ ተብሎ ነው የተሰጠን ፕሮግራም። ጥላውን እልፍነ ነበር መድረክ መሪው አስታውሳለሁ። አስተዋውቆን ከገባን በኋላ ማን መድረኩን ይልቀቅ አንወርዳለን። አንድ 4-3 ደቂቃ ምናምን የተሰጠን እኛ 8 ደቂቃ አድርገን ነው ሰው ቦሌ ሲል ነበረው። እዛ ሌባ ወረዱ ባል ተጀመረ። ሃይላንድ ሁሉ ምናምን ሊወረወርብን ምናምን ብለን ነው እየሮጥን የወረድነው። አሰልችተን እሱን ነገር አረሳም። እንዳልኩሽ ነው ድሮ ተቀባይነቱ
በጣም ከባድ ነበር። ያን ነገር አልፈን እንደዚህ መምጣታችን ራሱ እስካሁን ይገርመኛል። እና አሁን ያለበት የሂፕሆፕን ደረጃ ሳይ በትንሽ ነገር ሰው እንዴት ፌመስ መሆን እንደሚቻል፣ በአንድ ዘፈን እንዴት ሰው መነሳት እንደሚቻል ሳይ ያኔ ከነበረን ቻሌንጅ ጋር ድሮ በጣም ከባድ ነበር። አሁን ከመጡት ወይም አሁን ተደማጭ ከሆኑ ከበፊትም መሆን ይችላል የማን አድራቂ ነህ? የአገር ውስጥ ነው የውጭ? ሁለቱንም። ከውጭ አገር ከመጣሽልኝ እንግዲህ እኔ መጀመሪያ ሙዚቃ መስማት በቃ ጆሮዬን መጀመሪያ ያሟሸሁት ነው የሚባለው እነ ጄዚ፣ ናስ፣ ቢአይጂ፣ ቱፓክ፣ አይስ ኪዩብ፣ ስኑፕ ዶግ በጣም ብዙ ናቸው። ኧረ ጠርቼም አልጨርሳቸውም እና ሰዓቱም ያልቀበዳል። ከአገር ውስጥ ከመጣሽ ግን አሁን ባሉት ብትይኝ ይሻለኛል። ምክንያቱም ያን ጊዜ ስንጀምር ከእኩል የጀመርን ስለሆነ አሁን ያሉትን ብትይኝ አሁን እነ ካስማሰ ከነ አለባበስ ጀምሮ እነ ጀንበሩ የሚሰሩት ነገር በጣም ደስ ይለኛል። አሁን ልጅ ሚካኤል እየያዘ ያመጣውን መንገድ በጣም ደስ ይላል። ሜሎዲ የሚሰራቸው ነገሮች የቴዲዮም ስራ ደስ ይላል። ለአዳዲስ ጀማሪ አርቲስቶችም እንደው እላይ ያሉትን ልጆች እየተመለከቱ ጥሩ ጥሩ ነገሮቻቸውን እየያዙ ያንን እንደው ኮፒ ያደረጉ ቢሰሩ ባይነኝ። ድሪል ተብሎ አሁን ስድድቡ ምናምን ነገር ባይኖር ባይነኝ። የወደፊቱን ሁኔታ ስታይ ምንም ይሆን ይመስላል በአንተ ግምት? ሂፕሆፕ የወደፊት የኢትዮጵያ ሂፕሆፕ ኢንዱስትሪ የኢትዮጵያ ሂፕሆፕ ኢንዱስትሪ በዚህ አያያዝ በጣም 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 እንዳውም በጣም ወደ ኋላ ቀርተናል ባይነኝ። ምክንያቱም እዚሁ በእኛ አፍሪካ ኮንቲኔንት ውስጥ እንኳን ስታዩ ናይጄሪያ ማየት ትችያለሽ ወይ ሳውት አፍሪካ፣ እነሱ ትልልቅ ኢንዱስትሪው በጣም የሰፋ የተለጠጠበት ሀገር ነው። ግን ኬንያ አለች እዚህ እና ከጎረቤታችን ኬንያ እንኳን ስንት ትልልቅ አርቲስቶች ይወጣሉ። ስለዚህ እንዳውም እንደኛ እኛም ሰንፈናል ባይነኝ። እንዳውም ወይ ደግሞ ፕሮባብሊ ቀኝ አለመገዛታችንም ቋንቋችን የኛ የግላችን ብቻ ስለሆነ ያ ነገር ኢንተርናሽናል እንዳይሆንም ምንድነው የገደበው ይመስለኛል። እና ግን በሙዚቃ አሁን ለምሳሌ የናይጄሪያዊ ሙዚቃ ስታይ አንዱን ቃል ሳንሰማው አብረን እንጨፍርበታለን ትንላለን አይደለ? ልክ እንደዛ ጉራማይሌ የሆነ ነገር ቢሰራ ኢንተርናሽናል እንዲሆን አማርኛ ከእንግሊዘኛ ጋር አማርኛ አሁን ቤቲጂ የሆነ ጊዜ ፈረንሳይኛ ሞክራ ነበር የሆነ ዘፈኗ ላይ እንደዚህ ፈረንሳይኛ የሚችሉ ልጆች እንደዛ የሆነ ከሚችሉት ቋንቋ ጋር ከውጭ የሚችሉት ቋንቋ ጋር ተደርጎ ቢወጣ እና ሙዚቃው ላይ ደግሞ ሞር ፎከስ ቢያደርጉ የግድ አንድ አይነት የኢትዮጵያ ሙዚቃ ብቻ ሳይሆን ኢንተርናሽናል የሆኑ ሙዚቃዎችን ኢንስትሩመንቶችን ቢቶችን ቢጠቀሙ ከዚህ ወደፊት እንግዲህ የካሜራ ፕሮዳክሽኑ ምኑ እንደምታየው በቃ እንትን ሆኗል። አሪፍ እያደገ ስለሆነ አሪፍ ክሊፕ መሰራት ይቻላል። አሪፍ ብዙ ስቱዲዮዎች አሉ። አሪፍ ስራ መሰራት ይቻላል እና ስራው ገና ከዚህ በላይ ማደግ አለበት እላለሁ። ገና ነን እላለሁ። እንደ ኢንተርናሽናል ስራ ገና ነን እላለሁ። እንደ ሀገር ውስጥ ያው የተለየ ለውጥ አለው በአንተ እይታ ወይስ? ሀገር ውስጥ በጣም አሪፍ ነው። ሀገር ውስጥ እኮ በጣም እንደውም ለውጥ ስላለው ይመስለኛል። አሁን ለምሳሌ እኔም ወጥቼ ውጭ የሚሰራው አንዳንድ አርቲስቶች ታውቂያለሽ፣ ሂፕሆፕ አርቲስቶች ወተን ውጭ እንሰራለን። ያ ማለት ውጭ ሀገር ያለ ኢትዮጵያዊ ነው የሚጠራን እና ውጭ ሀገር ያለ አሜሪካዊ እንዲፈልገን ማድረግ ነው ያለብን። አሁን እነ ዳቪዶ እነ ዊዝኪድ ሄደው የሚሰሩት ለአሜሪካዊ ላለ አሜሪካዊ ነው እንጂ አሜሪካዊ ለሚኖር ናይጄሪያዊ ብቻ አይደለም። እና ያንን ቀን ነው የምጠብቀው ከኢትዮጵያ የሆነ አርቲስት ወጥቶ ለዓለም ስራውን የሚያቀርብበት። እሱ ነው የኔ ህልም። እንደ ኢትዮጵያም ትልቅ ነገር ነው። የመጨረሻውን የቪዲዮ ክሊፕህን ካወጣ 1 ዓመት ሆነክ እና እዛ ቪዲዮ ክሊፕ ላይ የተለየ ነገር ብለህ የምትለው እዛ ስራ ላይ ከሌሎቹ ጋር ስታነጻጽረው ምን አዲስ ነገር ይዤ መጣሁ ትላለህ? እንግዲህ እሱ ሙዚቃ በሬዱ ይባላል። ሙዚቃ የሰራሁት የዛሬ ዓመት ነው። ይዤ የመጣሁት እሱ ሙዚቃ እንዴት መሰለሽ፣ በፊት ዶንት ሌት ሚ ዳውን የሚል ዘፈን ከቤቲጂ እና ዘለቀ ገሰሰ ጋር ሰርቻለሁ እና የድሮ ዘፈን ነው ዶንት ሌት ሚ ዳውን። በጣም ብዙ ሰው ጆሮ ውስጥ ብዙ ሰው ልብ ውስጥ ያለ ሙዚቃ ነው እና እሱ ሙዚቃ ልክ ስሰራ ለሰው ለመቀበል በጣም ቅርብ ነው። ገባሽ? የሚያውቀው ሙዚቃ ስለሆነ ማለት ነው። ልክ እንደዛው እሱን ተሞክሮ አድርጌ ነው ይህንን ሙዚቃ የሰራሁት። ሜቢ እንግዲህ እድልም ይሆናል መሰለኝ እሱ ሙዚቃ አልወጣልኝም በደንብ እና የድሮ የዶክተር አሊ ቢራን ዘፈን የምታስታውሺ ከሆነ
እንዴ ማኒ እንደማ አሁን እሱን ዘፈን በሱ የእሷን ሳምፕል ተጠቅሜ ነው የሰራሁት ሙዚቃውን እና አጋጣሚም ሆኖ ልክ ክሊፑን ሲለቀቅ እኔ ያለሁት የት ነኝ ዱባይ እና የራስሽን ስራ ደግሞ እዚህ ሆነሽ ፕሮሞት ካላረግሽ ምን ካላልሽ አይወጣልሽም እና ያም ነገር እኔን የጎዳኝ ይመስለኛል ስራ ስሰራ እዚህ ይወጣል ከሱም በፊት ደግሞ ሌላ ስራ ሰርቼ ነበር የኔ ቆንጆ ሚል እሱንም ዱባይ ነው እንደውም ሳስመርቀ የነበረው በቃ ሲንግል ሪሊዝ ፓርቲ እያልኩኝ ይሄንንም ያንንም ሳስመርቀ የነበረውና እዚህ አለመኖሬ እንግዲህ ጎድቶኛል እላለሁ ፕሮሞት በደንብ ለማድረግ ማለት ነው አርቱ ላይ ያው የአርት ሰው እዚሁ መሆን አለበት የግድ ነው የግድ ነው ምክንያቱም ለፕሮሞሽንም ለብዙ ነገር እዚሁ ሀገር ውስጥ መሆን አለበት እና አንዳንድ ጉዳዮች ላይ በርቀት ያው ካይኔ ራቅ እንዳይሆን ዱባይ እንግዲህ ያው ረጅም ጊዜ ቆይታል እንዴት ነበር የዱባይ ቆይታክ ስራዎች እንዴት ነበር ሙቀቱን ነው የምታስታውሰው ያው እንግዲህ ዱባይ እድሜ ይበላል በቃ ሀገሪቷም በቃ አሪፍ ሀገር ስለሆነች ብዙም ኦፖርቹኒቲ ስላለ ኦፖርቹኒቲ ስልሽ ሌላ ነገር ለመስራት አሁን ምን ሰራው የክለብ ስራ ነው ያበሻ ናይት ክለብ ውስጥ ነው የምንሰራው ብዙ ልጆች አለ ብዙ ቤት አለ ዱባይ ውስጥና እንግዲህ አንድ ቤት ራሱ የሚይዘው አስቢው ተወዛዋዥ አለ ዘፋኝ አለ ባንድ አለ ጋርዱ አለ ጋርድ ራሱ ከዚህ ነው የሚሄደው ሼፍ አለ ዌትረሶች አሉ ሱፐርቫይዘር አለ ማናጀር አለ እንግዲህ የሆነ አንድ 20-25 ምናምን ቲም አንድ ቤት ውስጥ አለ ማለት ነው አበሻ ብቻ ከዛ ውጪ ደግሞ ባርቴንደሩ ምኑ አለና ጊዜ እድሜ ይበላል ምልሽ በምኑ መሰለሽ እዛ ሀገር ያ ሰው እዛ ጋር ያለው 25 እና 26 ወይ 30 ሰው አገር ውስጥ ያለሽ ነው የሚመስልሽ ምክንያቱም የምትኖሪውም በአንድ አይነት አኮሞዴሽን ውስጥ ነውና ከኢትዮጵያ የሚወጣሽ አይመስልሽም ከሚስት ውጪ የሚናፍቅሽ ነገር የለም እሱ ነገር አለ እና ግን ብዙ ኦፖርቹኒቲዎች አሉ ከጎናውን ከሙዚቃው ውጪ ከክለብ ስራ ውጪ ብዙ ነገር እንድትሰሪ ማድረግ ትችያለሽ ንግድ መነገድ ትችያለሽ በጣም ብዙ አይነት የንግድ አይዲያዎች አሉ እዛ ሀገርና ብዙዎቹም እንደዛ የሚሰሩ ሰዎች አሉና ለሱ ይጠቅማል እላለሁ ከዛ ውጪ ያው ዱባይ ይሞቃል ክረምታቸው 2 ቀናት የሆነች ዝናብ ጠብ ትላለች በቃ አለቀ እዛ ነው ክረምቱ የከበደክ እዚህ በጣም ይዘንባል ዱባይ ደስ ይላል ነገር ደስም ይላል ነው እንዳልከው በጣም ስለምትወደው ብዙ ሰው ባንዴ ነገሮችን ወስኖ ወደ ሀገሩ እንዳይገባ ሱስ ይሆናል ሀገሩ በጣም ከባድ ነው ብሎ እንዳይገባ ላይ ይችላል ታሪኮችን የሙዚቃ ታሪኮች ላይ ከራስ ታሪክ ተነስተክ የጻፍከው አለ እኔ ከራሴ ታሪክ ተነስቼ የሰራሁት ምንም ሙዚቃ የለም ለምን ይዋሻል መጀመሪያ ራሴን ልክ እንደ ኦዲየንሱ ወይ እንደ ማህበረሰቡ አስቀምጫ ያለው ሰው ምን ይፈልጋል እላለሁ መጀመሪያ ይሄን ነገር በሰራ ወቅታዊ ነገሮች ይሄ ነገር አሪፍ ነው ይሄ ነገር ቢሆን ጥሩ ነው ብዬ ነው እንጂ ምሰራው ከራሴ ህይወት ጋር ያገናኘሁት ምንም አይነት ነገር ምንም ታሪክ ምንም የለም አንድ ሙዚቃ አለች ግን አንድ ቢዩቲፉል ምትል በፊት የሰራኋት ሙዚቃ አለች እሷ ሙዚቃ ከኬንያ አለን ጋር የሰራሁት ሁናንተ ስቱዲዮ የሰራሁት ሙዚቃ አለ እሱ ለሚስቴ ነው እንግዲህ እሱ ሙዚቃ ሁሌ ላንቺ ነው ላታለሁ እንጂ ሌላ የተገናኘ ምንም ነገር የለም አንዳንድ ሙዚቃዎችን ሲጻፉ ሰዎች ከራሳቸው ከግል ታሪካቸው ወይ ከሚወዷቸው ሰው ተነስተው ይጻፋልና ከዚህ ጋር ተያይዞ ሂፕ-ሆፕ ሙዚቃ ለፍቅር ይሆናል ወይስ አንዳንድ ጉዳዮችን ለመናገር ለትግል እንደዛ አይነት ሁኔታ ላይ ብቻ ነው ወይ የምንጠቀመው ሂፕ-ሆፕ ራሱ ስልቱ ራሱ በዜማ ንግግር አይደለም የዜማ ንግግር ስለሆነ በውስጡ ብዙ ነገር መግለጽ ትችላለሽ በቃ በጣም እንዳልኩሽ ነው ወቅታዊ ነገሮችን መናገር ትችላለሽ ውጪዎቹ የሚጠቀሙት ይሄንን ቃል ዌስተርኖቹ ማለት ነው ያው ስልቱ ከነሱ አይደል የመጣው በጥቁርነታቸው ይሄ መድሎ ሲመጣባቸው በቃ ይሄ በመገለላቸው በፍሪደምን ፍለጋ በመንከራተታቸው እነሱ ነገሮች ያ የነጻነት መታገያቸው ስልት አድርገው ተጠቅመውበታል እና በሌላው ዓለምም ደግሞ ስንጠቀመው አሁን ወደኛ ሀገርም ካመጣሽው ውበትን ትገልጭበታለሽ አገርን ትገልጭበታለሽ ችግርን መግለጽ ትችያለሽ ስለ ስደት ልትናገሪበት ትችያለሽ አገር ውስጥ ስላሉ ችግሮችን
ቀልብጭ አድርገሽ መናገር ትችላለሽ። ልክ ሌላው ሙዚቃው መግለጽ እንደሚችለው በሂፕ ሆፕ ስልትም እንደዛ ነገሮች በደንብ መግለጽ ይቻላል ብዬ አስባለሁ። ስለዚህ መጠቀም እንችላለን። ብዙ ጊዜ ያው እንዳልከው ስንመጣ የነፃነትና የትግል ተደርጎ ይወሰዳልና አሁን የሰማን ነው በጣም ብዙ ቆንጆ በሂፕ ሆፕ አገረኛም ለዛ ያለው የፍቅር ነገሮች እየሰማን ነው እና ከዘፈኖች ከፍቅር ስብራት ተነስተው ይጻፋሉና እሱን ነበር ለመጠየቅ ይፈልጋል። እንግዲህ ከፍቅር ስብራት ለምሳሌ ያፈራሹ ሀብት ሲጠፋብሽ፣ ወዳጅ ምትይሶ ሲክድሽ፣ ሌላ ምን ልበልሽ፣ አገር ስትራብ፣ አገር ጦርነት ሲገጥማት፣ ያፈቀርሽ ወንድ ሲክድሽ አላረል እነሱንም የተጎዳ ልብንም እንደመጠገኛም እንጠቀምበታለን። ይህንን ስልት ማለት ነው። ወደዛም መቀየር ይቻላል። ላልቅስበት ካልሽ ከዛ ደግሞ ልደሰትበት ካልሽ ደግሞ ውበትን እንደነገርኩሽ ጥሩ ጥሩ ነገሮች የኢትዮጵያን ተፈጥሯዊ ነገሮችን እየገለጽሽ ያሉትን ነገሮች ወቅታዊ ነገሮች ጥሩ ነገሮችን ፖዚቲቭ የሆኑ ነገሮችን እየገለጽሽም ደግሞ በዛኛው መልኩ ደግሞ ልታቀነቅኝበት ትችላለሽ። ሲያምረኝን ህይወት ምን አስተማረችው? ህይወት ያስተማረችኝ ሃምብል መሆን ወይ ደግሞ ሰውን ማክበር ምንም አይነት ሰው ይሁን ሰውን ማክበር። ብዙ ሰው የሚያውቃል እንግዲህ እኔ በጣም ሰው አክባሪ ነኝ። ያው ሰው ለራሱ ሲያወራ ትንሽ ይከብዳልና ስለ ራሱ ሲያወራ ሰውን ማክበር፣ ቤተሰብ ማክበር፣ እግዚአብሔር የሰጠኝን ኦፖርቹኒቲዎች መጠቀም በትክክል በሰከንድ ቻንስ አምናለሁ። ምክንያቱም አንዳንድ ጊዜ መስመር ልትስቺ ትችያለሽ እና መስመር ስስት እግዚአብሔር ከብዙ መስመሮች የመለሰኝ ነገር አለ። ሰከንድ ቻንስ እግዚአብሔርም ሲሰጠኝ ያን ነገር ተመስገን እላለሁ። ማመስገንን መልመድ፣ ጠንካራ ሰው መሆን፣ እልህኛ ስራ ላይ እልህኛ መሆንን አምናለሁ። እንደዛ አይነት ሰው ነኝ። አንዳንድ ጉዳዮች እንደዚህ ስናነሳ የሂፕ-ሆፕ ስልት በራሱ አንዳንድ ድሮም ሂፕ-ሆፕ ላይ የነበሩ ሰዎች ራሱ ባህሪን ይገራል ይባላል እና ይሄ ነገር እንዴት ነው? ምናልባት ከምትሰሟቸው ከምታዩቸው ዘፈኖች እና ኢንስፓየር ከሆናችሁባቸው ሰዎች የሚመጣ ኢንስፓየር ያደረገክ ሰው አለ? ለምሳሌ ለነፃነት መታገል፣ ክብር መውደድ፣ ሰውን ያው እዛ ጋር የሆነ ፍትህ ጎሏል ብለህ ከዘፈንክ ፍትህን ትወዳለህ፣ ፍትህ ታውቃለህ ማለት ነው። እንደዚህ አይነት ነገሮች ከእሱ ጋር ተያይዘው የመጡ ይመስልሃል? ማንነቴን የቀየረኝ ነገር ማንነትሽን ሙዚቃ ይቀይራል። ብዙ ነገር በተሰማራሽበት ስራ ያ ስራ አንቺን ሼፕ ያደርግሻል አይደል? ስለዚህ ሂፕ ሆፕ እኔም በብዙ አይነት መልኩ ሼፕ አድርገው ባለባበሴ ልትይ ትችያለሽ፣ ባወራሬ፣ ሰው አቀራረቤ፣ አፕሮቼ ምናምን ነገር ያልኩ ሂፕ ሆፕ አርቲስት ነኝ። አለባበሴ ያው ጆሮ ጌጥ አድርጌለ ያ ነገሬን በደንብ ቀይሮኝ ብዙ ነገሬን የቀየረኝ ነገሮችን ቅልል አድርጌ እንዳይ ጓደኞቼም አካባቢ ደግሞ በጣም ፈን የሆንኩ ሰው ነኝ። ይሄ እንትን ነበርኩኝ በቃ ምን አይነት ሰው ልበልሽ እንዲህ ቁጥብ ያልኩ በቃ እንደዚህ ምናምን ነገርና ሙዚቃው ውስጤ ገብቶ ብርሃን ፈጥሮልኛል ነው ብሎ በቃ ፈታ እንድል እና የሚሰማኝን ሀሳብ እንድገልጽ አድርጎኛል ሙዚቃው ባይኔ። ጓደኝነት ለሲያምረኝ ምንድን ነው? ፍሬንድሺፕ እንግዲህ እኔ በጣም አይስ ብሬከር ነው የሚባለው። ምንድነው ይሄ ጨዋታ ፈጣሪ ወይ ደግሞ ቤት አሟቂ ነው የሚባለው አማርኛው አይደለና እንደዛ ነኝ ጓደኞቼ ጋር። እኔ ከሌለው በጣም ይደብራቸዋል። እንደው ሁለት አሉ ነው ኬት እንዳመጣሁት ወይ ከአባቴ መሰለኝ። አባቴም እንደዚህ ተረበኛ ነው ይጫወታል ምናምን ነገርና ከሱ የወረስኩትም ይመስለኛል። በጣም በቃ ቤት ጸጥ ሲል ደስ አይለኝም። መበጥበጥ ነው ስራ ያልኩሽ። የጨዋታ ሰው ነኝ በጣም። አሁን ዝም ብዬ ቁጥብ ብዬ አንቺ ፊት ካሜራ ኦፍ ስትል ጋር እኔን ታጣለሁ እኮ እዚህም ላይ ትንሽ አድማጮቻችን እንዲያው እንደምናየው በጣም ፈታ ያልክ ነው ሲያምረኛው ሁሉም ሰው እንደሚያውቀው ደስ ይላል። እንደዛ ሆኖ ደግሞ ከክብር ጋር ከስርዓት ጋር ሰውን ከማክበር ጋር ሲሆን ደስ ይላል። በጣም ጥሩ ተናጋሪ ነክ። ይሄ ኬት ነው የመጣው? ይሄ እቺ ነገር የመጣችው ኬት መሰለች? እኔ እንጃ። እኔ ራሴን ጥሩ ተናጋሪ ነኝ አይደለም፣ በእህቴ አይን ሳየው። እህቴ ጆርናሊዝም ነው የተማረችውና እሷ በጣም ጎበዝ ናት። እንደዚህ ንግግር ላይ፣ ጽሁፍ ላይ፣ ስነ ጽሁፍ ላይ ምናምን ነገር አንዳንድ ነገሮች ስትጽፍ የሷን አነባለሁ። በቃ የምታረጋቸውን ነገሮች ታላቅ እህትም ስለሆነች ለኔ እንደ ሜንቶር ናት። ገባሽ? ቁጭ የምታረገውን እከታተላለሁና
ይሄው ለዚህ እንዲህ እንድሞጣ በቃችኝ ይልሻለሁ። አይ የእውነት የምታነሳቸው ሀሳቦች ፖይንት አላቸውና ደስ የሚል ነገር ነው የምታወራው። ቆንጆ ነገር ነው። ከዛ ውጭ ደግሞ አንድ ስቴጅ ላይ በቅርብ አይቼክ ነበር የምንወዳት ድምፃዊት ፍቅር አዲስ ነቃጥበብ የአልበም ምርቃት ላይ መድረኩን ይዘኸው ነበር። ከአሁን በፊት መድረኮች ትመራ ነበረ? መድረክ እንግዲህ በፊት እንደምታውቂው ከሆነ ያኔ ጉራማይሌ ቲቪ ሾው ላይ ሰራ ነበረ እና ከዛ የለመድኩትም ይሆናል እንደዚህ ነገሮችን ሸምድዶ ማለት ምናምን በዛ ይመጣም ይመስለኛል። ከዛ ደግሞ የክለብ ስራም ስሰራ ደግሞ መሀል ላይ ለምሳሌ እኔ የምሰራበት አሁን ክለብ ናይት ክለብ ዱባይ ትልቅ አርቲስቶች ይመጣሉ እና ማታ ሊዝናኑ ይመጡ አሉ አርቲስቶች እና እነሱ ሲገቡ ከበር ላይ ገና ሴኩሪቲዎቹ ይነግሩኛል። ኧረ እንትና በር ላይ ነው ከመኪና እየወረደ ነው ምናምን ስለ እንዳይገባ እዛው በር ላይ ያዙት ቆይ ምናምን እልና መብራት አበራርተን ምናምን አርቲስት ነው መከበር አለበት። ገባሽ? አርቲስትም ሳይሆን ትልቅ ሰው ወይ ለሀገር ትልቅ ነገር የሰራን ሰው ሲመጣ በር ላይ አስቁመን አይገባም ተብሎ እንዲደነግጥ አድርገን ነው በቃ በደንብ ንግግር ተደርጎ ምናምን ፎቶውን በስክሪን ላይ አድርገን ምናምን ነው የምንቀበለው እንግዳ እና ያ ከዛ የመጣ ይመስለኛል። ስቴጅ ላይ ታይክ በጣም መድረኩን ተቆጣጥረው አንዳንድ ቦታ ብዙ ያስፈረሙክ ይመስለኛል እንዴ በጣም እና አንዳንድ ቦታም እንደዚህ ማገኛትን አጋጣሚ ስቴጅ ስራዎች ላይም እንደዚህ መድረክ መምራትን ባገኘኋት አጋጣሚ እሷን እሰራለሁ። እሱም መሰለኝ እንግዲህ ያኔ ፍቅር አዲስ ቀንም እንዴ ያረጋጋ ቆንጆ ነበር በጣም እና ከላይ የጠቀስኳቸው ነገሮች እንዳሉ እንግዲህ ሁለገብ ባለሙያ ነህ። የሂፕ ሆፕ አርቲስት ከድሮም የተለያዩ የውጭ ሙዚቀኞችን ኢንስፓየር አድርገው ብትጀምረው ግን መሰረትክ የሂፕ ሆፕ አርቲስትነት ነው። ሌሎቹ ሙያዎች ላይ ምንድን ነበር የሳበክ ነገር ወይም ወደዛ እንድትገባ ያደረገህ ምን ነበር? አሁን እንግዲህ የውጪ ፊልሞችን በጣም እመለከት ነበር። የውጪ ፊልም እንደምታውቂው በጣም ትልቅ በጀት ተመድቦለት የሚሰራ ነው። በጣም አይን ይስባል፣ ልብሽን የሚሰርቅ ነገር ነውና በጣም በቃ የፊልም ፋን ነኝ እኔ። ተቆጭ እመለከታለሁና እሱም ይመስለኛል ወደ ፊልም እንድገባ ያደረገኝና ለዛም ነው አንዳንድ ሰዎች በቃ ፊልም ላይ ስትሰራ ጎበዝ ነህ ለምን በዛው አትቀጥልም ምናምን ይሉኛልና ፊልሙም የተሳብኩበት ምክንያት ያው ሁሉ ነገር የውጭ ሆነ መሰለኝ አይደለ? ሌላ የመድረኩ እንግዲህ እሱን እንዳጋጣሚ የመጣ ነገር ነው። ያው ሂፕ ሆፕ አርቲስት ስትሆኚ መጀመሪያ ራስሽን አስተዋውቀሽ ስለሆነ መድረክ ላይ የምትሰሪው ወይ ደግሞ ከጎንሽ ያለውን አብሮሽ የሚሰራውን ሰው ታስተዋውቂያለሽ ምን ትያለሽ ወይ ደግሞ ክራውዱን ሃይፕ ለማድረግ ያ ራሱ መድረክ መምራት ነው። ምክንያቱም መዝፈኑ ለብቻው ነው፣ ግጥምሽ ለብቻው ነው፣ ግን እዚህ ጋር ሃይፕ ማድረጉ ሰውን መድረክ መምራት ነው እና መድረክ መምራቱን የመጣው ከዛ ይመስለኛል። ያው ሶሻል ሚዲያ ላይ ብዙ የለህም አሁን እያየንህ ነው። ከአሁን በፊት ግን ብዙ ሶሻል ሚዲያ ላይ ራስህን አታወጣም ነበረ። አትወድም ሶሻል ሚዲያ ወይስ ምን ነበረ? ሶሻል ሚዲያ አሁን እውነትሽን ነው እየመጣው ነው እና በፊት እንዳልኩሽ እዛ ሀገር ስቀመጥ ያው ስራችን ሌሊት ስለሆነ ቀን እረፍት እናደርጋለን እንተኛለን። ከዛ ውጪ ደግሞ ሉጣ እንኳን ብቲ ያው የሀገሩ ዌዘር እንደማይመች ታውቂዋለሽ፣ በጣም ስለሚሞቅ አንወጣምና ተኝተን ነው የምናሳልፈውና ብዙ ጊዜን ተኝቼ ፊልም ሳይ ስለሆነ ማሳልፈው ቀን ያለንን ነገር ከሶሻል ሚዲያ ርቄ ነበር። እንደውም አሁን ተመልሼ ከመጣሁ በኋላ በጣም አግሬሲቭ ሆንኩ ይመስለኛል። ሶሻል ሚዲያ ላይ ላይቭም መግባት ጀምሬያለሁ። ከዛ ውጪ ደግሞ አጫጭር ቪዲዮዎችንም እየሰራው መልቀቅ ጀምሬያለሁ። ኢንስታግራም ላይም ሌሎችም ነገሮች ላይ አሁን ትንሽ እንትን ብያለሁ። ምንድነው እንፋሎት አለው አሁን እርምጄ በደንብ ከሶሻል ሚዲያ ካነሳናቀ እንግዲህ ያው ሶሻል ሚዲያ አንዱ ስራህንም ያለህንም ነገር ለማስተዋወቅ በደንብ የምትጠቀምበት ነገር ነው። ሁሉም አርቲስት አክቲቭ መሆን አለበት ብዬ አምናለሁ እኔ። በዛው ልክም ደግሞ የሶሻል ሚዲያን ስናነሳ የሚነሱ ነገሮች አሉ። በሲያምረኛ አይን እንዴት ነው ሶሻል ሚዲያ? ሶሻል ሚዲያ ኧረ አብዷል። እኔ እንጃ የኛ ሀገር ትንሽ ለየት ያለ ነው። አሁን ባለኝ ኤክስፒሪየንስ ላይቭ ስገባ ያሉት ከስር የሚጻፍ ኮሜንት ምናምን ኮሜንቱ ሰው ምንም አያገባው ወይ ደግሞ በፊት ይሄ ነገር ያ ኦፖርቹኒቲ ስላልነበረ መሰለኝ። አሁን ቀጥታ ኦዲየንሱና አርቲስቱ መገናኘት ይችላሉ። ያ ፕላትፎርሙ ያን ነገር ስላመቻቸ ይመስለኛል። ስለዚህ ማድነቅም የፈለገ ሰው ፊት ለፊት መጥቶ ቀጥታ ሊናገርሽ ይችላል። ሊረግጥሽም የፈለገ መጥቶ ፊት ለፊት ረግጦ ሊጽፍብሽና እንደዛ ሊያደርግ ይችላልና
ትንሽ ሶሻል ሚዲያው ላይ ያለኝን ነገር እኔ ራሴ በቃ በጥንቃቄ ነው እያደረኩ ያለሁትና አሁን ለምሳሌ ፐርሰናል ላይፌን ከባለቤቴ ጋር ያለውንም ነገር የሶሻል ሚዲያው ሞገድ ከባድ ስለሆነ እዛ ውስጥ እዛ ማዕበል ውስጥ ላለመግባት ያን ነገር ፐርሰናል ላይፌን ራሱ የግል አድርጌዋለሁ። ግን እንደ አርቲስት ደግሞ የግድ እዛ ቦታ ላይ እዛ ፕላትፎርም ላይ መኖር አለብሽ ራስሽን ፕሮሞት ለማድረግ። ስለዚህ እየተጋፈጥኩ ነው ሰው ሲል እኔም ያልኩ እንግዲህ አለው። ስለዚህ የፍቅር ህይወትህንና የግል ህይወትህን ይፋ ባለማድረግ ነው የምታምነው? ፎቶ ከመለጠፍ ውጪ ሌላ አይነት ምንም አይነት ነገር በየሶሻል ሚዲያም በምንም አይነት ነገር አሁን እኔ ላይቭ ስገባ በፍጹም እኔ ባለቤቴን አላስገባም። ላይቭ ስገባ ያው አንድ ቤት ነን፣ ግን እሷ አትገባም ላይቭ ስገባ ማለት ነው። ደስ የሚል ነገር ነው። አንዳንዴ ያው አንተ እንዳነሳኸው ነው የግል ነገር የግል የሚሆኑ ቦታዎች አሉ። ኦፍኮርስ ምንም ብታጋራውም ጥሩ ነገር ከሆነ ችግር የለውም። ግን ከሰዎች የሚመጣው ፊት ለፊት ስለሚያገኝት ከባድ ነገር ይጎዳሻል። የተለየ አድናቆት አለ የተቀበልከው ወይም ደግሞ በህይወትህ ያገኘኸው ምክር ወይም ደግሞ አድናቆት? አድናቆት ያው ሁሉም ሰው የሚለው ከማይክራሽ የምትባል ነገር አለች። ምን አዲስ ነገር እንጠብቅ በቅርብ? አዲስ ነገር እንግዲህ እስቲ አንድ የሰራኋቸው ስራዎች አሉ። ምንድነው ከአፍ እንትን ሲሉ በአፍ ይጠፉ ነው የሚባለው። ምንድነው እንትን እያለ ነው አንዳንድ ነገሮችን አውጥተሽ ስትናገሪ ብትን ይላል አየር ላይ ይቀራልና እነሱን ነገር እንደው ሰው ትንሽ ታገሰኝና ብዙ ማሳያቸው ነገር አለ። ብዙ ማሳየው ነገር አለ ባይ ነኝ። ስለዚህ በአዳዲስ ነገሮች እንጠብቃለን። በጣም yes። ቅድም እንዳነሳሁት ሁለገብ አርቲስት ነክ የሂፕ ሆፕ አርቲስት ነክ። የሂፕ ሆፕ የመጣው ከልጅነትህ በተለያዩ የውጭ ሀገር ዘፋኞችም ትሳብ ነበረ። ከዛም የተለያዩ ስራዎችን ሰርተሃል። እነዚህ ነገሮች የመጡት እንዴት ነው? ለምሳሌ የሂፕ ሆፕ አርቲስት ስትሆን ራሱ የሚፈልገው ነገር አለ እና እሱን ያገኘኸው እንዴት ነው? እንግዲህ ያው የሂፕ ሆፕ አርቲስት ለመሆን በእንግሊዘኛ ልበል የራሱ መስፈርት አለው። እንግሊዘኛውን ማወቅ አለብሽ። ቃሎቹን ራፕ ስታደርጋቸው ፍሉዌንት መሆን አለብሽ እንግሊዘኛሽን። ግራመሩ ላይ ሴንተንሱን ስትጠቀሚ እንደዛ መሆን አለበትና በጣም እንዳልኩሽ ፊልም በጣም የምወድ ሰው ነበርኩኝና በጣም ፊልም ያለውና አንድ ፊልም ሳይ 4-5 ጊዜ ነው ማየው አንዱን ፊልም ራሱ ማለት ነውና በደንብ ቃል በቃል አብሮ እስከ ማለት ድረስ ማለት ነውና እኔ እንደውም የተማርኩት ቦሌ ትምህርት ቤት ነውና እንግሊዘኛ እንዴት እንደዚህ ሆነ ይለኛል ብዙ ሰው። እና ያ ፊልም ያየሁት ነገር አክሰንትን በደንብ ቁጭዬ እንዳጠና ያስደረገኝ ይመስለኛልና ከሰው ቦሌ ትምህርት ቤት ተምረህ እንዴት የመንግስት ትምህርት ቤት አይደል ይባላል። ግን ከመንግስት ትምህርት ቤት አሁን ብዙ የወጣ ዶክተር አለ፣ አገር መሪ አለ፣ ስንት ሰው አለ እና እኛንም ጨምሮ ታያለሽ ብዙ ሰው። አሁን እኔ ያን ነገር መወስደው እንዴት ነው አሁን ለምሳሌ ብዙ በትምህርቱ ዘርፍ ብዙ ነገር ባይሟላልሽም አንቺ ግን ዋናው ውስጥሽ ኢንተረስትድ ከሆነ ያን ነገር የትም መድረስ እንደሚቻል ነው ያየሁበት እላለሁ። ትክክል ነው። አሁን ይሄንን ስታነሳ ምንድነው እውነት ነው። የግል ትምህርት ቤትና የመንግስት ትምህርት ቤቶች የራሳቸው ብዙ የሚለዩዋቸው ጉዳዮችና ምቾቶች አሉ። ከነዛ ምቾቶች ውስጥ አንዱ ትምህርትህን በቀጥታ በስነ ስርዓት መከታተሉና እዛ ላይ አተኩረህ ደግሞ ላንተም የሚሰጥክ በተለያዩ አስተማሪዎችም ሊሆን ይችላል ዕውቀቶች ናቸው። ግን አንተ እንዳልከው ሰው ፎከስ ከሆነ የሆነ ነገር ላይ የመንግስት ትምህርት ቤትም ቢማር የግል ትምህርት ቤትም መንገዱን መከተል ይችላል። በጣም ጥሩ ሀሳብ ነው ያነሳኸው። የተለያየ ቦታ ላይ በጣም አንዱ እንዳልከው እንዳነሳኸው የመንግስት ትምህርት ቤት አብዛኛው እንደውም አሁን ነው በጣም የግል ትምህርት ቤት እየበዛ ጥቂት ነበሩ የግል ትምህርት ቤቶች ኢትዮጵያ ውስጥ የተለያየ ሀገር ላይ ሄደው በጣም ሰክሰስፉል የሆኑ ሰዎች የተነሱት ከመንግስት ትምህርት ቤት ነው። እርግጥ ነው የአክሰንቱ የተለያዩ ጉዳዮች ሊኖሩ ይችላሉ ላንጉዌጅ ላይ ምናምን፣ ግን ሲለሱም ሳይገድብ አንተ እንዳልከው አንተን ጨምሮ የተለያዩ ቦታዎች ላይ የደረሱ ብዙ ሰዎች ወጥተዋል ከመንግስት ትምህርት ቤት ሲወጡ ልጆች አሉ። ከቦሌ ትምህርት ቤት ነበርክ እንዴት ላለቅሰው? እንግዲህ መልስ ይሆናቸው አይደለም? ይሄ መልስ ነው። ከዚህ ጋር ያይዤ አንድም ጠይቅ ስለ ፍቅር ህይወትክ እንግዲህ በጣም የፍቅር አጋር ጋር አብራችሁ እንደቆያችሁ አውርተኸኛል። ከዛ አሁንም እንግዲህ በትዳር ናችሁ። ይሄ በጣም የሚደነቅ ቅድምም እንዳልኩትኝ የሚገርም ነገር ነው። ሲያምረኝን የሚያስገርመው የፍቅር ታሪክ ካንተ ታሪክ ውስጥ ታሪክ አለ የምታነሳው? ከፍቅር ታሪኬ ውስጥ ለኔ የሚገርመው
እንግዲህ የመጀመሪያ ቀን ስቀጥራት ልበል 3 ሰዓት አርፍዳ መጣች ልበል የምርህን ነው እሱን አስታውሳለሁ ተነስቼ ሁሉ ወደ ቤት ሄጄ ከዛ ጉረኛ ነበረች ሚስቴ እና በቀጥሪያት በጣም ስትቆይብኝ ተነስቼ 3 ሰዓት ያክል ቁጭ ብዬ ጠብቂያታለሁና ወደ ቤት ሄጄ ከዛ በኋላ መጥቻለሁ ስትለኝ ነው እንደገና ከቤት ተመልሼ እንትን ያልኩት አኩርፌ በቀር እንግዲህ ኩራት አልያዘህም አልሄድም ምናምን አይ በቃ እኔ አላቅም በቃ የምርም ይሄን መጨረሻውን ያየውበትም ነገር ስለሆነ መሰለኝ በቃ ተስፋ አልቆረጥኩባትምና ተመልሼ ከቤቴ እንደገና ሄጄ እንትን ብያለሁና ምን አለችክ ይገባኛል አይነት ነገር ነው አስተያየቷ ሁሉ እንዲቀብረር ነገር አለው ጎበስ በአካል ስታገኛት ደግሞ በጣም የምትገርም ሰው ናትና ያው እንግዲህ ለዚህ በቅተናል እላለሁ በጣም ደስ ይላል በጣም የሚገርም ነገር ነው ያነሳው ምክንያቱም እኔ አሁን 3 ሰዓት አርፍዳብክ ተመልሰክ መሄድክን የቀለል አድርገህ ታወራዋለህ ግን አንዳንድ ጊዜ በዚህ አጋጣሚ ብትቀር ደግሞ እስካሁን ያለችውን የህይወት አጋርህን ሰው አንዳንድ ኢጎና እንደው ምናልባት በዛ ጊዜ በነበረው ነገር በጣም ብዙ ሰው ይፈልጋል በጣም ብዙ እንትን አለውና ያንን ሁሉ ነገር አሸንፎ ኢጎ ፕራይድን ሁሉ ነገር ገድሎ ለሚወዱት ነገር መታመን ትልቅ ነገር ነው ያስባል አልተነሳም የምትለው ሐሳብ አለ ብናነሳው ያልተነሱ ሐሳቦች ምላቸው እንግዲህ ብዙ እናንቺም እስካሁን በተነጋገርንበት ዙሪያ ሶሻል ሚዲያ ለጥሩ ነገር እንጠቀም ይሄው አንቺ አሁን ለጥሩ ነገር እየተጠቀምሽበት ነውና በርቺልኝ በዚሁ ቀጥ እግዚአብሔር ያሰብሽውን ያሳካልሽ ይላልው ስራዎችሽን እያየው ነው በርቺልኝ ሌላ ያው እንግዲህ በእኔ ያለኝ አመለካከት ስለ ሶሻል ሚዲያ ቲክቶክን ለእንትን አድርገው እንደውም በጣም እቺ መናገር የምፈልጋት ነገርና ቲክቶክን ለያንግስተርስ ወይ ደግሞ ለአሁኑ ላሉት ጄነሬሽን ብቻ አድርጎ የሚያስብ ነገር አለ ግን ትልቅ ፓወርፉል የሆነ ፕላትፎርም ነው እሱ ከዛ ውጪ ደግሞ አንዳንድ ሰዎች አሁን ለምሳሌ አንተም ደግሞ እዚህ እንትን ላይ እዚህ ፕላትፎርም ላይ መጣ ምናምን ይልሻል ሰውና የውጪዎቹን አርቲስቶችም ስታይ ወይ ደግሞ ትልልቅ ኮንቴንት ክሬተሮች አሉና እነሱ ለትልልቅ ይጠቀሙበታል ትልልቅ ሽማግሌ መትዩ ሰው ምናምን ስለ ትልቅ ነገር ሲያወራ ተሰሚዋለሽና እኛ አገር ይሄ ነገር ለወጣት ብቻ የተገደበ ነገር አርጎ ሰው ያዋልና እንዳውም ብዙ አርቲስቶች በዚህ በመሸማቀቅም ሁኔታ ይመስለኛል ብዙ አርቲስቶች ይሄን ነገር ሲጠቀሙት አታይም እኔ ደፍሬ ወጥቻለሁ ላይቭ ሁሉ ገባለሁና ለጥሩ ነገር የምንጠቀምበት ከሆነ ሶሻል ሚዲያን የሚያክል በዚህ ዘመን የሚጠቅም ነገር የለም ባይነኝ በመጨረሻም ሲያምረኝ የምታመሰግናቸው ሰዎች ካሉ ድሉ ልስጥ እሺ መጀመሪያ ፈጣሪን ማመስገን ፈልጋለሁ ለዚህ ክብር ላበቃኝ ከዛ ውጪ ቤተሰቦቼን ማመስገን ፈልጋለሁ ባለቤቴን ማመስገን ፈልጋለሁ አድናቂዎቼን ማመስገን ፈልጋለሁ አለሁላችሁ አድናቂዎቼ በአዲስ ስራ መጣላችኋለሁ ላለው አንቺንም ባዩሽዬ በጣም በጣም ከልብ እዚህ ድረስ አክብረሽ ስለጠራሽን ከልብ አመሰግናለሁ ቴንክስ ያምረኝ እኔም በጣም አመሰግናለሁ አክብረክ እዚህ ስቱዲዮ ድረስ ስለመጣ ክብር ያድልልኝ በጣም አመሰግናለሁ እንግዲህ ባለቤትህም ይሄን የመሰለ አበባ ከዲዛየር ጊፍት ሾፕ ሊዱ ሰርፕራይዝ ላደረግሽኝ እጅግ አድርጌ አመሰግናለሁ ሁለታችሁንም በጣም አድርጌ አከብራለሁ አመሰግናችኋለሁ ኔክስት እንግዲህ በሌላ ስራ እዚህ ስቱዲዮ እንገናኛለን እንግዲህ ተመልካቾቻችን ዛሬ ከምትወዱት ከተወዳጁ የሂፕ ሆፕ አርቲስት ሲያምረኝ ተሾመ ጋር ያደረግነው ይሄን የመሰለ ቆይታ ይሄንን ይመስል ነበረ በጣም እንደምትወዱት ተስፋ አደርጋለሁ ከጀርባ ይሄንን ፕሮዳክሽን የሚያግዙ ድርጅቶችና ሰዎችን የምናመሰግንበት ሰዓት ነው ዲኖ ፋሽን ቢዩቲክ ማርኬት ፈርኒቸር ሳም ስቱዲዮ ኢትዮጵያ ቢፋኒ ጀነራል ትሬዲንግ እንዲሁም ውድ ላቬንደር የቤትና የቢሮ እቃዎች ማስዋቢያ እጅግ አድርጌ ሁላችሁንም አመሰግናለሁ ሳምንት ከሌላ እንግዳ ጋር እዚሁ እንገናኝ ባይ